ተጠይቃለህ ወይ ሚዩት አድርገው ፕሊስ። የጠየቁት ጥያቄ ላይ አለ። ከዛ ቴዲም ጠይቃለሁ ብለዋል። አንብብ ለቴዲ። ያን ጊዜ ጌታችን ኢየሱስ ክርስቶስ በልቡ ተግቶ ይህን የገድሉን መጽሐፍ የጻፈ ያጻፈ በቤቱ ያስቀመጠ ይህን የሕይወት መጽሐፍ ለቤተ ክርስቲያን መገልገያ የሰጠ ይህን የምን መጽሐፍ ይህን የምን መጽሐፍ ለማን የሰጠ? ይህን የሕይወት መጽሐፍ እሺ ለቤተ ክርስቲያን መገልገያ የሰጠ እሺ በመንግስተ ሰማያት የብርሃን ቤትን ያገኛል። የእሳት ባህር አይነካውም፣ የጨለማ መላእክትም አይደርሱበትም። የብርሃን መላእክት በፍጹም ደስታ በሰላም ይቀበሉታል እንጂ ነፍሱም ከወዳጄ ከገብረ መንፈስ ቅዱስ ጋር በብርሃን ቤቶች ትኖራለች። አባር፣ ቸነፈር፣ በሽታ፣ የቀትር ጋኔን፣ ራብ፣ ጥም፣ ርዛት፣ ድህነት አይቀርቡትም። ሚካኤልና ገብርኤል ይጠብቁታል ብሎ ተናገረ። ኦኬ ያው ኪነ ጥበብ እነዚህ መጽሐፎች ነው ምዝጋኔን ነገር ኤርሚያስ እኔ ምን ነገር ዝጋናም ብሎ ተመለሰ። ቆይ አትጩህ አንዴ። ከኛ ጋር የምታወራው ቃላት አትደጋግም። እኔ ላንብባ እሷ አነበበ አይደል እንዴ? እኔ ደግሞ ላንብበው። እሺ እኔ ነኝ የሚዩት ያደረኩ ብራዘርዬ። አደራረብ ቃላት ሁለታችን የምናወራው ወይ ከቴዲ ጋር ነው የምታወራው። ቃላት አትደራረብ። ላንብበው ነው ያልከው አይደል? ላንብበው ማለት አይጠበቅብህም። ታነበዋለህ፣ ግን ቃላት አደራረብ። አሁን መቀጠል ይችላል ብራዘር። ቴንክ ዩ። አሁን ከፈለክ አንብበው። ያ ጋይድ ያን ጊዜ ጌታችን ኢየሱስ ክርስቶስ በልቡ ተግቶ ይህን የገድሉን መጽሐፍ አለ ያጻፈ በቤቱ ያስቀመጠ ይህን የሕይወት መጽሐፍ ለቤተ ክርስቲያን መገልገያ የሰጠ መንግስተ ሰማያት አሳልፈው መንግስተ ሰማያት የብርሃን ቤቴን ያገኛል። ይሄን እየተናገረ ያለው እኮ ጌታችን ኢየሱስ ክርስቶስ እኮ ነው። መንግስተ ሰማያት አገባዋለሁ ያለ ያለው ይሄን መጽሐፍ ያስጻፈ በቤተ መንግስተ ሰማያት አገባዋለሁ ያለ ያለው እኮ ክርስቶስ ኢየሱስ ነው። ምንድነው እዚህ ጋር? እሺ ሚውትን እያነሳው ያን ጊዜ ጌታችን ኢየሱስ ክርስቶስ በልቡ ተግቶ እያለ ያለው ጌታችን ኢየሱስ ክርስቶስ መሰለኝ እኮ መንግስተ ሰማያት ያገባዋለሁ እያለ ያለው ይህን መገድና ታምራትን በቤተክርስቲያን መገልገያ ያደረገ አለ። ጌታችን ኢየሱስ ክርስቶስ እኮ ነው እየተናገረ ያለው። መጽሐፉ የምን መጽሐፍ ነው ብሎ የሚለው ኪነ ጥበብ የሕይወት መጽሐፍ ነው አይደለም? ያን እኮ ጌታችን እኮ እየተናገረለት ያለው። ስለዚህ ያን ጊዜ አለ ልብ በል። መጽሐፉ የምን መጽሐፍ ነው? የሕይወት መጽሐፍ ነው አይደለም ነው ያልኩ። የሕይወት መጽሐፍ ማለት እኮ የሚያስተምር ሕይወትን የሚያስተምር የሕይወት መጽሐፍ ነው አይደለም ነው ያልኩ። ገድሉ እንደሚናገረው ወደ ሕይወት የሚወስድ መጽሐፍ ነው። ወደ ሕይወት ማለት ወደ ሕይወት አይልም። የሕይወት መጽሐፍ እንጂ ወደ ሕይወት አይልም። እሺ ወደ ሕይወት የሚለውን ጽሑፍ አሳየኝ ከዚህ ጋር። ወደ ክርስቶስ የሚወስድ መጽሐፍ ነው። ወደ ክርስቶስ ብሎ የሚል መጽሐፍ ጽሑፍ አሳየኝ እዚህ ጋር። እሺ እዚህ ጋር አንብበልሽ። ያን ጊዜ ጌታችን ኢየሱስ ክርስቶስ ጌታችን ኢየሱስ ክርስቶስ ይሄን መጽሐፍ ታጽፍለት ለገድላት ታጽፍለት ይሄን መጽሐፍ ካጽፍ መንግስተ ሰማያት የሚያስገባ ኢየሱስ ክርስቶስ ነው። በዚህ ጋር አተኝ ከላይ የሚጀምረው ስለ ክርስቶስ ነው። ምንድነው የተጠየቀው መልሰው። እሺ ወደ ኢየሱስ ክርስቶስ የሚል ጽሑፍ የት አለ? ወደ የሚል የት አለ? ያን ጊዜ ጌታችን ኢየሱስ ክርስቶስ እኮ ነው የሚለው። አዎ ቃል ገቢው ማን ነው? ኢየሱስ ክርስቶስ ነው ቃል እየገባለት ያለው። ቃል እየተገባለት ያለው ማን ነው? የአቡነ ጻድቁ። አዎ እሺ ጌታችን ቃል ሲገባለት በዚህ ክፍል ላይ መጽሐፍህን በልቡ ተክቶ ኢየሱስ ክርስቶስም በልቡ ተክቶ ይህንን የገድሉን መጽሐፍ ይላል አይደል? አዎ እያሳየው ቴዲ በጣትህ የገድሉን መጽሐፍ። ኦኬ የገድሉን መጽሐፍ ምን ያለ ይላል? ያጻፈ ማን የጻፈ? ከዛስ ያጻፈ። ቀጥል። ቆይ አድምጠኝ። የጻፈ ከዛስ ያጻፈ ይላል አይደል? ትክክል። መጽሐፍ ብቻ ሳይሆን ማጻፍም ጭምር እሱ ቢዚ ሆኖ በሌላ ሰው ደግሞ የጻፈ ከዛስ ይሄን የገድሉን መጽሐፍ በቤቱ ያስቀመጠ አይደል? ትክክል። በቤቱ ያስቀመጠ ማለት በቤተ ክርስቲያን። ቀጥልሽ። በቤቱ ያስቀመጠ ነው ብሎ የሚለው። እሺ ትክክል። በቤቱ ማለት በአቡነ ገብረ መንፈስ ቅዱስ ቤት ነው። በቤቱ በእኛ ቤት አይደለም። በግለሰቡ ቤት ብራዘር። ችግር የለውም ይሁን። ችግር የለም አትበል። እያወራህ ችግር የለውም አትበል። መጽሐፍ እንዴ ለገድላችሁ እንኳን ታማኙን ለጽሁፉ ታማኙን በቤቱ ያስቀመጠ ነው ታማኙን ነው ያወራ ያለው እኮ አይደል? ወይ ፕሊዝ በቤቱ ብሎ የሚለው በቤተክርስቲያኑ አትበላ። በቤተክርስቲያን ቀጥሎ ነው ያመጣው እኮ። እሺ ቀጥልሽ።
አይ ቀጥሎ ይመጣል እኮ ቤተክርስቲያን በግድ ቀጥሎ እኮ ይመጣል ቤተክርስቲያኑ ቀጥሎ ይመጣል። ሁለቱም ቦታ ቤተክርስቲያን ይሁንልኝ ካልክ ችግር የለውም። ሁለቱንም ቦታ ቤተክርስቲያን ይሁንልኝ እንኳን በችግር የለውም። ስለዚህ አሁን አንተ የገብረ መንፈስ ቅዱስን ገድል ብታጽፍ ወይ ነው ብትጽፍ ይህንን መጽሐፍ በልብ ተክተህ ብታጽፈውና ብትጽፈው እንደዚሁም ደግሞ በቤት ብታስቀምጠው አንተ ራስህ ማለት ነው ኪነ ጥበብ። ከዛስ ደግሞ ይህንን የህይወት መጽሐፍ ገድሉ ነው የህይወት መጽሐፍ የተባለው። ኦኬ ይህን የህይወት መጽሐፍ ለቤተ ክርስቲያን መገልገያ የሰጠ ይላል። አሁን ወደ ቤተ ክርስቲያን ማለት ነው። እሺ ከተው ከዛስ በመንግስተ ሰማያት የብርሃን ቤት ያገኛል፣ የእሳት ባህር ቤት ያገኛል ይላል። ጨርሰና የእሳት ባህር ማይነካው የእሳት ባህር ለምን እንደምታወራው ነው ሳወራ ብራዘር የብርሃን ቤት ያገኛል። በቃ ጨርስ። እሺ ዝም ብለን ሚውት አድርግልህ ጨርስ። ከዛ እኔ ነኝ ሚውት ያደረኩ እናንተ ሚውት ማድረግ እኔ ሚውት አደርግልሃለሁ እኮ እያልኩ እኮ ነው። ሚውት እኔ ነኝ ሚውት ያደረኩ እናንተ ሚውት ማድረግ ስለማትችሉ ማለት ነው። ኦኬ መጽሐፍ ሳነብ አታስነብበኝም። መረጃ ሳመጣ መረጃውን ልትክድ ትፈልጋለህ። የተጻፈ ጽሁፍ ቴክስቱን እንኳን ታማኝ መሆን አትፈልግም። ለመጽሐፍ ቅዱስም ታማኝ አይደለም፣ ለገድሉም ታማኝ አይደለም። ቤቱ ብሎ የሚለውን ቤተክርስቲያን ነው ትላለህ። ቤተክርስቲያን ብሎ የሚለውን ደግሞ ምን ልትለው እንደምትችል ስለማናቅ ማለት ነው። ስለዚህ ባጭሩ ኪነ ጥበብ አሁን ቀጥዬ ለአንተ ነው የምሰጥህ። ይህንን መጽሐፍ አንደኛ ገድሉ መጽሐፍ የህይወት መጽሐፍ ነው ብሎ ያለው ጌታችን ኢየሱስ ክርስቶስ ቃል ኪዳን ገባለት ያላችሁት ማለት ነው። ኦኬ የህይወት መጽሐፍም ይሁን የሥጋ መጽሐፍም ይሁን ጌታ ቃል ኪዳን ገብቶለታል ብላችሁ ያላችሁት ይህንን መጽሐፍ የጻፈ ያጻፈ በቤቱ ያስቀመጠ ለቤተ ክርስቲያን መገልገያ የሰጠ የብርሃን ቤት ያገኘዋል አለ በሰማያት በመንግስተ ሰማያት። የእሳትን ባህር አይነካውም፣ የጨለማ መላእክትም አይደርሱበትም። የብርሃን መላእክት በፍጹም ደስታ በሰላም ይቀበሉታል እንጂ ነፍሱንም ከወዳጄ ከገብረ መንፈስ ቅዱስ በብርሃን ቤቶች ትኖራለች። አባር፣ ቸነፈር፣ በሽታ፣ የቀትር ጋኔን፣ ረሃብ፣ ጥም፣ እርዛት፣ ድነት አይቀርቡትም። ሚካኤልና ገብርኤል ይጠብቁታል ብሎ ተናገረ ይላል። ተናጋሪው ማን ነው? ጌታችን ኢየሱስ ክርስቶስ ማለት ነው። ስለዚህ እኔ ቅድም እንደኔ የጠየኩት ጥያቄ ገድላት ድርሳናትን በማንበብህ ወይ ደግሞ ገድላት ድርሳናትን በማመንህ ምን ታገኛለህ ብዬ ስልህ ዘርዘር አድርግልኝ። ምንድነው እንደዚህ በአንድነት አትጠይቀኝ አልከኝ። የዘላለም ሕይወት ታገኛለህ ወይ ብዬ ስልህ ምንድነው ያልከኝ? አላገኝም ነው ያልከው አይደል? መጽሐፍህ ግን ይኸው እንደዚህ ያገኛል ይላል። ምን ትላለህ ኪነ ጥበብ? እሺ አመሰግናለሁ ኤርሚ። ለኔ እድል ስጠኝና ላብራ። ይኸው ሰጣው። ምን ትላለህ ስልህ እድል ስጠኝ አትበለኝ። እየሰጠው ምን ትላለህ ብዬ ስልህ በል እኮ እኔ ምን አንብባ ኤርሚ። አሁን እኮ ሰውም ይታዘባል እኮ እኔም ልናገር አይደል? ከኋላ ዙርልኝ ተናገር ማለት እንዴት ነው እኮ? ላንብብ። እሺ ያን ጊዜ ጌታችን ኢየሱስ ክርስቶስ በልቡ ተግቶ ይህን መጽሐፍ ያጻፈ በቤቱ ያስቀመጠ ይህን የሕይወት መጽሐፍ ለቤተ ክርስቲያን መገልገያ የሰጠ የሕይወት መጽሐፍ ማለት ወደ ጌታችን ወደ ኢየሱስ ክርስቶስ የሚመራን ብርታትና ጽናትን በክርስቶስ መጽናትን የሚያጽና መጽሐፍ ያጻፈው የጻፈ ማለት ስለዚህ ሕይወትን የሚመራ ወደ ሕይወት የሚወስድ ወደ ክርስቶስ መንገድ የሚመራ ማለት ነው። ቀጥልኝ አንተ አትበልብኝ። እሱን ማብራሪያ ግን ከዛ በኋላ ጨርሳለሁ። ከዛ ማብራሪያውን ከየት አገኘኸው? እየተናገረ ያለው ክርስቶስ ነው። እሱ አይደል የፈታው? እኔም ልፍታ እንዴ? አይደለም እሱ አልፈታም። እሱ አነበበ፣ ኤርሚያስ አነበበ እንጂ አላብራራም። አንተ የሕይወት መጽሐፍ የሚለውን ወደ ሕይወት የሚመራ ማለት ነው ብለሃልና ወደ ሕይወት እሺ አንብብልህ። እሺ ላንብብልህ። ራሱ ይናገራል እኮ ላንብብልህ። እሺ ዝቅ አድርገው። ይኸውልህ። እሺ በቃ ጨርሼ ላንብበው። ትዕግስት ስጡኝ። ያን ጊዜ ጌታችን ኢየሱስ ክርስቶስ በልቡ ተግቶ ይህን የገድሉን መጽሐፍ የጻፈ ያጻፈ እየተናገረ ያለው ማን ነው? ክርስቶስ ነው። ስለዚህ እየተናገረ ያለው ገድሉን መጽሐፍ የጻፈ ያጻፈና በቤቱ ያስቀመጠ ይህን የሕይወት መጽሐፍ ለቤተ ክርስቲያን መገልገያ የሰጠ። እሺ እንትን በልኝ። ከዛ በኋላ እየተናገረ ያለው ክርስቶስ ነው ብያለሁ። ወደ መንግስት ሰማያት የብርሃን ቤት ያገኛል፣ እሳት ባህርም አይነካውም፣ የጨለማ መላእክትም አይደርሱበትም። የብርሃን መላእክት በፍጹም ደስታ በሰላም ይቀበሉታል እንጂ ነፍሴም ከወዳጄ እያለ ያለው ክርስቶስ ነው። ቃል እየተናገረ ያለው ወዳጁ ማን ነው? አቡነ ገብረ መንፈስ ቅዱስ ነው።
አረ ነፍሴን አይልም ብላ ዘርደው ለቃሉ ታማኝ እንደው ሲለጽ በፍጹም ደስታ በሰላም ይቀበሉታል እንጂ ነፍሴን አይልም። ነፍሴን የሚል ጽሑፍ የለም። ይቅርታ ነፍሱን ለማለት ነው። ነፍሱን አቤቱ መድኃኒዓለም ክርስቶስ አቤት እያነበብኩ ስለሆነ ነው፣ እየፈጠንኩ ስለሆነ ነው። አሁን እኮ እየካርኩ አይደለም። ጥፋት እንትን አትበላ። ለምን አትረጋጋም? በቃ ተረጋግተህ ለምን አታነብም? ሁለታችሁ ናችሁ ብታወሩት ወይ ከኔ ጋር ብታወራው ምንም መቸኮል አያስፈልግም። ለመደባበቅ ለመሸፋፈን የምትሄድበት ርቀት ተረጋግተህ ከቴዲ ጋር አውሩ። ለአንብበው ብላል። ከቴዲ ጋር አንብቡ። እኔ መረጃውን ሰጥቻለሁኝ። አንዳትቸኩል። ማንም ጊዜ አቁም ብሎ ያለ የለም። ደቂቃ ተጠቀም። ኦፕን ነው። ራሽ ሳትሆን በደንብ አንብበው። ነፍሱ ብሎ የሚለው ነፍሴ ብለሃል። ቀጥል። አሁን አንብበው። አልታየኝም። እሺ ይቅርታ፣ ክፍል እየቀየርኩ ስለሆነ ነው። እሺ ያው አይታይም አሁን። እሺ አንዴ በቃ እስክቀመጥ ድረስ 30 ሰከንድ ብቻ ስጠኝ። ይሄው ተቀመጥኩ። እሺ ያው ከጨለማ መላእክትም አይደርሱበትም። የብርሃን መላእክት በፍጹም ደስታ በሰላም ይቀበሉታል እንጂ ነፍሱም ከወዳጄ ከገብረ መንፈስ ቅዱስ ጋር ከብርሃን ቤቶች ትኖራለች። ማለት ነፍሱ ማለት ለዛ ለሚያጽፈው ሰው ነፍሱ ማለት ለሚያጽፈው ሰውና በቤቱ ለሚያስቀመው ነው ቤተክርስቲያን መገልገያ እየሰጠ ከዛ በኋላ ምን ማለት አለበት? ነፍሱ ከወዳጁ ከገብረ መንፈስ ቅዱስ ጋር በብርሃን ቤት ትኖራለች አለ። ከማን ጋር? ከአቡነ ገብረ መንፈስ ቅዱስ ጋር ትኖራለች። ምን ያለ ያጻፈ ወይም ደግሞ ቤቱ ያስቀመጠ ለቤተክርስቲያን የሰጠ ማለት ነው። መገልገያ ይሄ የህይወት መጽሐፍ ማለት የጌታ ወደ ክርስቶስ የሚመራ ወደ ክርስቶስ የሚሄድ ማለት ነው ፍቹ። እሺ ከአባ ቆይሽ ለጨረሰው አንብ ጨርሽ። እሺ አልጨረስኩም። እሺ ከዛ ተቀጣ ችግር ነው። አባ ቸነፈርም በሽታ የቀትር አጋኒን ረሃብ ጥም ርዛት ድህነት አይቀርቡትም፣ ሚካኤል ገብርኤል ይጠብቁታል ብሎ ተናገረ። ምክንያቱም ይሄ የዚህን ድርሳንና ገድላትን ያጻፈ ወይም ደግሞ የጻፈ ለቤተክርስቲያን መገልገያ የሰጠ ይሄን ህይወት መጽሐፍ ወደ እግዚአብሔር መንግስት ወደሚመራ ወደ ቀጥተኛዋ ድረስ የሚወስድ ማለት ነው። ስለዚህ ቅዱስ ገብርኤል ይጠብቁታል አለ። ስለዚህ ምንም ስህተት የለበትም። ስለዚህ ክርስቶስ ነው የተናገረው፣ ክርስቶስ ነው ቃል የገባለት። መጽሐፉ ሲወጣማ ስህተት አይኖርበትም። መጽሐፉ ሳይወጣ ቃል ነው እኮ። ስለዚህ ትርጉም እኔ ስህተት ካለበት ስህተት አለበት ማለት ነው። ችግር አልጨረስክም እንዴ? አልጨረስክም? እሺ ይቅርታ። አይ ስህተት አለበት ካልኩ ስህተት ካላከኝ ነው። ስህተት ካለበት ስህተት አላለው። ይሄ ስህተት የለውም። ስለዚህ ምንድነው? ክርስቶስ ነው ቃል የገባለት። ይሄ ደግሞ ስለዚህ የለውም። እሺ አሁን ጨርሳል ይመስለኛል። ስህተት አለበት። እሺ ስህተት አለበት የለበትም ምን ለጊዜው እና ቆየውና ኤርሚያስ ምን ጠይቆህ ነው ወደዚህ የመጣችሁት? ይሄ መጽሐፍ የተገለጠው ምን ጠይቆህ ነው? በትክክል ካሏሽ ነው አሁን የምናገረው። ያው በቀስታ ስለፈቀዳችሁን እኛ አመሰግናለሁ። የዘላለም ሕይወት የሚያስገኝ ማን ነው አለኝ። አዎ አሁንም ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። አላለህም እነዚህ መጽሐፍ ችግር ነው። አረመኝ አያስቅም እኮ አይስታስተል በለኝና ልክ ነው እላለሁ። ችግር የለም ልናገር። ተናገር። እሺ አመሰግናለሁ። እነዚህ መጽሐፍት የዘላለም ሕይወት ያስገኛሉ ብሎ ሲልህ አያስገኙም አልከው። ከዛ በኋላ ይሄ መጽሐፍ ተገለጠ። እሺ አሁን በዚህ መጽሐፍ መሰረት መጽሐፉ የዘላለም ሕይወት ያስገኛል ወይስ አያስገኝም? በፍጹም አሁንም ልድገምልህ እዚሁ ቃል ላይ በፍጹም ምን በፍጹም ምን ሐሳብህን ላግኘዋ አለ። በፍጹም አልክና አለው እኮ አይዞህ ምን አስፈራ እስኪ በለው እሺ በፍጹም ምን ወደ ዘላለም ሕይወት መንገድ የሚመራ መጽሐፍ ነው። በፍጹም አልክና አቆምክ። በፍጹም እየተናገርኩ እኮ ነው። በፍጹም አሁንም ልናገርልህ። በፍጹም ወደ ዘላለም ሕይወት መንገድ ይመራኛል እንጂ የዘላለም ሕይወት አያስገኘኝም። አሁንም እያልኩ ነው። በፍጹም ያልከውን ጨርሰውን ያልኩትኝ በፍጹም ምን እኮ እየነገርኩን እኔ በፍጹም ወደ ዘላለማዊ ሕይወት መንገድ ይመራኛል እንጂ መንግስተ ሰማያት አያስገኘኝም። በፍጹም ያስገኛል እያለን ነው። አላልኩም። እንግዲያስ በለዋታ ያስገኛል አትልም እንዴ? ልክ ነው ያስገኛል። ወደ ጌታችን ይኸውልህ የዘላለም ሕይወት ሊያስገኝ የሚችል ወዘላለም ሕይወት በፍጹም ያልከውን ጨርሰው። በፍጹም ብለህ ያቆምከው ምንድነው? አልገባኝም። ጌታ ኢየሱስ
እሺ በፍጹም እሺ አሁንም ልበልልህ ኧረ በስመ አብ እሺ አልኩ። በፍጹም ወደ ዘላለማዊ መንገድ የሚመራ እንጂ የዘላለም ህይወትን የሚሰጥ ክርስቶስ ነው። እሺ አሁን ተስተካከለ። አይ አሁንም ያወራኸው አይደለም ለዚህ ላሉ 300 ሰዎች ለአንተ ለራሱ እንዳልገባህ ምን እንደምትናገር እንኳን እንደማታውቅ ነው የገባኝ። ምክንያቱም በፍጹም ብሎ የተናገርከው ነገር ፍጹምነት የጎደለው ነው። ምን ልበልሽ? በፍጹም ወይ የዘላለም ህይወትን የሚያስገኝ ክርስቶስ ኢየሱስ ነው። ልናገር ተናገር። አመሰግናለሁ። በዚህ አሁን ባነበብነው ምንባብ ላይ ባጭሩ እንድትመልስልኝ ከዛ በኋላ ታብራራልኛለህ። አደራህን ባጭሩ መልስልኝ፣ ከዛ ታብራራልኛለህ። በዚህ አሁን ባነበብነው ምንባብ ላይ ወይም ደግሞ ቁጥር ላይ መጽሐፉ የዘላለም ህይወት ያስገኛል ወይስ አያስገኝም? የዘላለም ህይወት ያስገኛል ማለት ባጭሩ መልስልኝና ከዛ ታብራራልኛለህ እኮ። ያስገኛል ወይስ አያስገኝም ነው ጥያቄው። ወደ ክርስቶስ ይመራል፣ ወደ ክርስቶስ ያስተምራል። ተመልከቱ። በፍጹም እንደዚህ ክርስቶስን ይገልጻል ማለት ነው። እሺ እባክህ ስለ ጉልበት አምላክ ምን አይነት አስተዳደግ እንዳላችሁ እኮ ጌታ ሆይ እኔ ጠየቅኩት። እባክህ አይደለም ስርቡ ምን አመጣው? ቀጥል፣ አትሳደብ። እኔ እዚህ ያለው እያወራን ያለ ነው። ወደ ስርቡን አትካተልበት። እሺ አሁን ልናገር። ተናገር። እሺ የጠየቅኩትኝ ሀና ለብቻ ነው ምርጫ አለው። እሱ የሐመር ውሃ ምርጫ በራሱ ጽፎ በራሱ ይመልሳል። ለምንድን ነው እንደዚህ የሚያደርገው? ምክንያቱም ለእኔ ጥያቄ በቀጥታ ከመለሰ የሚቀጥለው ነገር አስቸጋሪ ስለሆነ እንደሆነ ስለገባው እንደሆነ ተግባብተናል። ግን ጥያቄውን ደግመዋለሁ። አሁን ባነበብነው በዚህ በቁጥር 14 መሰረት መጽሐፉ የዘላለም ህይወት ይሰጣል ወይስ አይሰጥም? ጥያቄው በጣም ግልጽ ደግሞም አጭር ነው። ስለዚህ ባጭር ማለት ነው። እሺ አመሰግናለሁ። ባጭር ነው ማለትልህ። ወደ ክርስቶስ መንገድ ይመራል። የዘላለም ህይወትን የሚያስገኝ ክርስቶስ ነው። ምርጫው ውስጥ እሱ የለም። መጽሐፉ የዘላለም ህይወት ይሰጣል። ስለ መጽሐፉ ነው ያወራውልህ። ስለ ኢየሱስ የትኛውን ህይወት? ስለ ኢየሱስ ክርስቶስ አልጠየኩህም። የመንግስተ ሰማያትን ህይወት ነው የምታወራኝ እንዴ? እኔ እኮ ግራ ገባኝ። ልናገር ከፈቀድክ እናገራለሁ፣ ካልፈቀድክ ችግር። እሺ ስለ ኢየሱስ ክርስቶስ አልጠየኩህም። የጠየኩህ ስለ መጽሐፉ ነው። መጽሐፉ የዘላለም ህይወት ይሰጣል ወይስ አይሰጥም? ወደ እግዚአብሔር መንግስት ያገባል፣ ወደ እግዚአብሔር ዘንድ ያቀርባል እያልኩ ነው። እሺ ሚውት አድርገው። ካላረከውን ያደርጋለሁ። አመሰግናለሁ። እንዳታነሳ። ያው መካድ በዛ ቤት ይፈቀዳል፣ መዋሸት ይፈቀዳል፣ ማጭበርበር ይፈቀዳል። በተለይ እዚህ ሚዲያ ላይ ያሉ ሰዎች መካድ፣ መዋሸትና ማጭበርበር መብታቸው ነው። ለምንድን ነው ይሄንን የሚያደርጉት? ካልዋሹ ደግሞም ካላጭበረበሩ ደግሞም ካልካዱ የስህተት ትምህርታቸው እዚህ ሚዲያ ላይ አፈር ስለሚልስ ማለት ነው። ብዙ ሰዎች አይኖቻቸው ስለሚገለጥ ማለት ነው። አሁን እኔ የጠየኩት ስለዚህ ስላነበብነው መጽሐፍ ነው። ይሄንን መጽሐፍ በቀጥታ መመለስ ያልፈለገበት ምክንያት ቅድም ለኤርሚያስ የተናገረው ንግግሩ ውሸት ይሆንበታል። አለበለዚያ ደግሞ ከኤርሚያስ ንግግር ጋር በፍጹም ውሸት እያወራ ነው። እኔ ለኤርሚ ብዬ አይደለም የምኖረው፣ ለክርስቶስ ስለ ጉልበት አምላክ። አይ እኔ ስለ ሰው ብዬ አልኖርማ፣ ለክርስቶስ ብዬ ነው የምኖረው። ስለ ጉልበት አምላክ ሚውት አድርግልኝ። ስለ ጉልበት አምላክ እኮ እየዋሸ ነው። አደርግልሃለሁ ግን አትዋሻ። ስለ ጉልበት አምላክ ሚውት አድርግልኝ። አይ ውረድ ከሆነ አላውቅም፣ እየዋሸህ ነው። ስለዚህ አትዋሽ። እኔ አላስወርድህም፣ ውረድም አላልኩም፣ እየለመንኩህ እያወራሁ ነው እኮ ስለዚህ ወደ ዘላለም ኪነጥበብ አንተ ስታወራ ረጅም ሰዓት አይደለም፣ እየዋሸ ነው። እየዋሸ ነው። ኧረ እባክህ አሁን እኔ እንኳን አታስወራኝም። አየኸው፣ እኛ እኮ አንተ ስለመጣ አንድ ኦርቶዶክሳዊ ወደዚህ ቤት አይመጣም። አንተ ስለሄድክ ማንም የሚኮል የለም። የምናስገባችሁ ካወራችሁ በተረጋጋ አንተ ኦፕን አድርጌልህ ደቂቃ ሳይያዝ ኦፕን ሆኖ በቃ ወይ ጨረስኩኝ ብሎ ጭምር ነው እሱ የቀጠለው ማለት ነው። ውሸት ከዋሸ ቀጥሎ የሚደርስ ደግሞ አንተ ሰዓት አለ ማለት ነው። በዛን ሰዓት ላይ ለምሳሌ ቴዲ ቅድም ስታወራ እዚህ ላይ ዋሽተሃል፣ ይሄንን ያላልኩም ነበር ብለህ ዲባንክ ታርግበታለህ፣ ታፈርስበታለህ ማለት ነው። በየመካከል ግን እየገባ ለአንተ ደቂቃ ተሰጥቶ ቀጥታ ነን ስቶፕ ስታወራ ማናችንም አልከፈትንም። እሱ ግን ሲያወራ አታስወራው። በዚህ ጭቅጭቅ ትፈጥራላችሁ። በዚህ አልሰማ ብላችሁ ስትሉ ስናወርዳችሁ እናንተ ቤት መተን አታስወሩንም ትሉልናላችሁ። የተግባቦት ህግ ወቅ ብራዘር። እሺ
ይሰጣል። ነጥብ ያዝ ከፈለክ ምን እንደሚል አንተ ያላልከውን እንዴት እንደዋሸብህ ያዝና በኋላ ለአንተ ደግሞ ተራው ሲደርስ ይሄንን እኔ ያላልኩም አንተ ነው ያልከው ስለዚህ ዋሽታል ማለት ትችላለህ በኋላ ላይ ማለት ነው። እና በእንደሱ ነው የሚሄደው። ቴዲ ወንድምነት ቀጥል። ቴንኪው። እሺ ኤርሚያ አመሰግናለሁ። ምንድነው እየተናገርኩኝ ያቋረጠኝ? መጽሐፉ የዘላለም ሕይወት ይሰጣል ብሎ ቢል ከኤርሚያስ ጋር ሊስማማ ነው። አይሰጥም ብሎ ቢል ደግሞ መጽሐፉ ፊት ለፊት ተገልጧል። ፊት ለፊት የተገለጠው መጽሐፍ የሚናገረው አለ። እንግዲህ የሚሰሙት ሰዎች ተው እየዋሸህ ነው ሊሉት ነው። ስለዚህ ሌላ ያልተጠየቀ ከጥያቄው ጋር የማይገናኝ ከሀሳቡ ጋር የማይገናኝ ነገር በመናገር ሀሳብ ማደበላለቅና ማምታታት በቃ ምንም ምርጫ የለውም። ይሄንን ማድረግ ነው። ይሄ ግን የወንድማችን ኪነ ጥበብ ብቻ ስራ አይደለም። በነገራችን ላይ ትልልቅ አራት አይና ሊቀ ሊቃውንት ምናምን የምትሏቸው ሰዎች እስኪ ጥያቄና መልስ የሚጠየቁትን ተመልከቱ። የትኛውንም ቪዲዮ ተመልከቱ። ለምሳሌ ለስዕላት መስገድ ይገባልን የሚል ጥያቄ ይጠየቁ። በቀጥታ አዎ ለስዕላት መስገድ ይገባል ወይም ደግሞ የለም ለስዕላት መስገድ አይገባም ብለው አይመልሱ። ይልቁንስ ከዘፍጥረት ጀምሮ እስከ ራዕየ ዮሐንስ በግዕዝ በአማርኛ በአንድምታ አብራርተው ግሪኩ ዕብራይስጡን ተናግረው ከዛ ጥያቄያችሁን ከረሳችሁት ምንድን ነበር የጠየቁት የሚለውን ነገር ከረሳችሁት በኋላ ካዘነጓችሁ በኋላ ሌላ ነገር ተናግረው ይጨርሳሉ። ቃለ ሕይወት ያሰማልን ትሏቸዋላችሁ። ሁልጊዜ እንደዛ ነው የሚያደርጉት። የዛ ቤት ባህሪ ነው። አሁንም እያደረገ ያለው እሱን ነው። ስምህ ማን ነው ስትሉት አያቴ በጣሊያን ጦርነት ጊዜ ስንቅ አቀባይ ነበረ የሚል መልስ ማለት ነው እየተመለሰ ያለው። ጥያቄው ምንድን ነው? ይሄ መጽሐፍ የዘላለም ሕይወት ያሰጣል ወይስ አያሰጥም? መልሱስ መጽሐፉ ይመልስልናል። በዚህ መልስ መሰረት ወንድማችን ኪነ ጥበብ አለመስማማት መብቱ ነው። አልቀበለውም ማለት ይችላል። ግን ቅድም ለኤርሚያስ የተናገረው ነገር አንቆ ስለያዘው ነው ይህንን እያለ ያለው የሚለውን ተረዱና ስሙት። ኪዳን እየገባ ነው ብለው እየዋሹለት ነው። ለማን ነው እየዋሹለት ያልኩት? ለኢየሱስ ክርስቶስ። ኢየሱስ ክርስቶስ እንደዚህ አይነት ኪዳን ገብቶ አያውቅም። ደጋግሞ ኪነ ጥበብ ኢየሱስ ክርስቶስ ነው የተናገረው እያለ ነው። ኢየሱስ ክርስቶስ እንዲህ አይነት ኪዳን ገብቶ አያውቅም። የለም አያውቀውም እንዲህ አይነት ኪዳን። የዚህ መጽሐፍና ይህን መሰል መጽሐፍ የጻፉ ሰዎች የሚዋሹት ውሸት ነው። የሚዋሹት ውሸት ነው። በኢየሱስ ክርስቶስ ስም የሚዋሹት ውሸት፣ ለቅዱሳኖቻቸው የሚዋሹት ውሸት ነው እንጂ ኢየሱስ ክርስቶስ እንዲህ አይነት ኪዳን ለማንም አይገባም። ለዛ ነው እንደዚህ አይነቶቹን ኪዳን የገሃነም ደጆች ምንላቸው፣ ሐሳሳች ኪዳናት ምንላቸው፣ ባዕድ ኪዳናት ምንላቸው ለዛ ነው። እሺ ግን ኪዳኑን እሱ ገባ ብለን እንደው ለዚህ ለውይይቱ ድምቀት እንቀበልና እስኪ እናንብበው። ምን ይላል? ኢየሱስ ክርስቶስ በልቡ ተግቶ ይህን የገድሉን መጽሐፍ፣ የቱን የገድሉን መጽሐፍ? ይሄንን ገድለ ገብረ መንፈስ ቅዱስን ገድለ ገብረ መንፈስ ቅዱስን ምን ያደረገ? የጻፈ። ቀጥሎስ ያጻፈ። መጻፍና ማጻፍ ብቻ አይደለም፣ ካጻፈ በኋላ ወይም ከጻፈ በኋላ በቤቱ ያስቀመጠ። ለራሱ ብቻ ሳይሆን ደግሞ ለቤተ ክርስቲያንም አንድ ኮፒ እንዲኖር ይህን የሕይወት መጽሐፍ ለቤተ ክርስቲያን የሰጠ። ስለዚህ ሁለት ኮፒ ሆነ ማለት ነው። በነገራችን ላይ ይሄንን አሁን በዚህ በ21ኛው ክፍለ ዘመን ላይ ሆናችሁ አታስቡት። በ21ኛው ክፍለ ዘመን ላይ ለአንዲት ሰክረተሪ ታይፕ አድርጊልኝ ብላችሁ ሰጥታችሁ እሷ ጽፋ በማተሚያ ቤት አቅም ካላችሁ ልታሳትሙ ትችላላችሁ። ይሄ በጣም ቀላል ነው። ይሄ የተጻፈበት ዘመን ላይ ማተሚያ ማሽን ያልነበረበት አንድ ይሄንን ገድል ለማዘጋጀት ምንድነው ቆዳ ተፍቆ ብራና የሚዘጋጅበት ቀለም ተበጥብጦ መጻፊያ ተቀርጾ ምናምን በጣም ከባድ ስራ ያለበት ጊዜ ነው። ስለዚህ የጻፈ ያጻፈ የሚለውን አቅልላችሁ አትዩት። በጣም ከባድ ስራ ነው። በጣም ከባድ ስራ ነው። አሁን በዚህ ዘመን መነጽር አትመልከቱት ለማለት ነው። እሺ በመንግስተ ሰማያት ምን ሰጠዋለሁ? የብርሃን ቤት። ምንድነው ይሄ የብርሃን ቤት? በጣም ብዙ አምፖሎች ያሉት ቤት ነው። አሁን በኮሪደር ልማቱ የደመቀ ቤት ነው አይደለም። እሺ ቀጥሎስ ምን ይላል? የእሳት ባህርን አይነካውም። የእሳት ባህር የሚለው ኤርታሌ እሳትን ነው አይደለም። ቀጥሎስ የጨለማ መላእክት አይደርሱበትም። የጨለማ መላእክት የተበሉት በዚህ አምሽታችሁ ስትገቡ ጨለማን ተገን አድርገው ሞባይል ሊቀሙ የሚሞክሩ ሌቦችን ነው አይደለም። ቤተሰቦች ሐሳቡ ግልጽ ነው። ቀጥሎስ
የብርሃን መላእክት በፍጹም በደስታ በሰላም ይቀበሉታል። የብርሃን መላእክት የተባሉት የመንግስት ባለስልጣናትን ነው አቀባበል ያደርጉለታል ነው አይደለም። ሐሳቡን በተሻለ ግልጽ ሲያደርግ ነፍሱም ይላል ስጋዊ እንዳልሆነ የዘላለም ሕይወት እንደሆነ ሲያሳይ ማለት ነው። ከወዳጄ ከገብረ መንፈስ ቅዱስ ጋር በብርሃን ቤቶች ትኖራለች። እዛ ደግሞ ራእይ ዮሐንስ እንደሚናገረው በሽታ እንባ ምናምናም የለም እንደሚለው ቸነፈር፣ በሽታ፣ የቀትር ጋኔን፣ ራብ፣ ጥም፣ ርዛት፣ ድህነት አይቀርቡትም ይላል። ይልቁንስ ሚካኤልና ገብርኤል ይጠብቁታል። ይህን የዘላለም ሕይወት የሚገኘው በምንድን ነው? እስኪ አንዴ እናንብበው የመጨረሻ ጊዜ። ይህን የገድሉን መጽሐፍ የጻፈ ያጻፈ በቤቱ ያስቀመጠ ለቤተ ክርስቲያን የሰጠ ይህንን የብርሃን ቤት የሚያገኘው ከገብረ መንፈስ ቅዱስ ጋር የሚኖረው ሚካኤልና ገብርኤል የሚጠብቁት ማን ነው? መጽሐፉን የጻፈውን ወይ ናልኝ እንጂ ወንድም አለም ምን ሄድክ? መልስህን እንደው ምን ትመልስልኝ ይሆን ብዬ በጉጉት የጠበቅኩ እንደው ስለ መድኃኒዓለም ና ይላል ኤርሚ። ስለ መድኃኒዓለም ና አደራህን በዛው እንዳትቀር አደራህን። መጽሐፉን የጻፈ ገባው ስታብራራው ገባው። አሁን በደንብ ተገለጠለት። አዎ በደንብ ነው የተረዳው። በደንብ በራለት። አየህ ለካ እንደዚህ ነበር እንደ ወይ ጉድ ብሎ ነው ለካ ገባው። እና 100% ከመጽሐፉ ጋር የተያያዘ እንጂ ከኪዳን ገቢው ከኢየሱስ ክርስቶስ ጋር አይደለም። ሲጀመር እንደዚህ አይነት ኪዳን ኢየሱስ ክርስቶስ ለማንም ገብቶ አያውቅም። ለማንም የሚለውን ግልጽ አድርገው እንዲህ አይነት ኪዳን መግባት ቢያስፈልገው ቤተሰቦቼ አብርሃም ነበረለት። ይሄንን ለመጀመሪያ ጊዜ ቲክቶክ ስጠቀም የተናገርኩት ነው። አብርሃም ነበረለት፣ ዳዊት ነበረለት፣ ኤርሚያስ ኢሳያስ ነበሩለት፣ ጳውሎስ ነበረለት። ቤተሰቦቼ ከዘፍጥረት ጀምሮ እስከ አዲስ ኪዳን ሐዋርያት 72ቱ አርድእት 36ቱ ቅዱሳን አንስት እስከሚባሉት ድረስ ብንቆጥር አንድ እንኳን ሰው እስከማይተርፍ ድረስ በእነዚህ ሁሉ ቅዱሳን በሚባሉት ኪዳን ገብቶ ሲኦል ባዶ በሆነች ነበር። ሁሉን ወደ መንግስቱ ባፈለሰ ነበር። ነገር ግን እንዲህ አይነት ኪዳናት መጽሐፍ ቅዱስ አያውቁትም። ስለዚህ እንዲህ አይነት ኪዳናት ሰው ሰራሽ ኪዳናት፣ ባዕድ ኪዳናት የገሃነም ደጆች ናቸውና እንደዚህ አይነት ኪዳናትን ኢየሱስ ክርስቶስ ገብተዋል ብላችሁ አትዋሹ። ቅዱሳን ለምትሏቸው ሰዎች ኢየሱስ ክርስቶስን ሐሰተኛ አታድርጉት። ተባረኩ። ይሄንን ነው የምለው። ኤርሚ ቤት አልደረስክም? አልደረስኩም ቴዲ። የተወሰነ እሺ፣ 1-2 ኪሎ ሜትር ያህል የሚሆን ቀርቶኛል። እሺ ሰዎች ካሉ ግን መቀበል እንችላለን ነው እንደዛ ነው። አይ ሰዎች ካሉ ቀጥላለሁ። አንተ ግን ሌሊት ስለሆነ አንተ ጋር መተኛት አለበት ቴዲ። 7 ሰዓት ከ10 እያየሁት ነው። 7 ከ10 ነው። መተኛት አለብህ አንተ። እህትየው መሲም ካለሽ መተኛት ትችያለሽ። ትናንትናም ዳኒ ጋር ኦልሞስት እስከ 9 ነው አይደል የነበር? እንደዛ ነው የቆያችሁት። እያየው ነበር። እንደዛ ነው የቆያችሁት። እሺ፣ ስለዚህ በገድላት በድርሳናት ታምናላችሁ ብለን ስንል ምን ብለን ነው የምናምንበት ብላችሁ እኛን መታችሁ አትጠይቁን እንዴ? በመጽሐፍ ቅዱስ ታምናላችሁ ብለን ስንል ምን ብዬ ነው የማምንበት በመጽሐፍ ቅዱስ ብላችሁ እንደማትጠይቁን ሁሉ ገድላት ድርሳናት ታምራትም መጽሐፍቶች ናቸው። በእናንተ ቤት እህል ሳይበላ የሚነበቡ መጽሐፍቶች ናቸው። እህትየው ተኝ መሲ፣ ይበቃሻል እህቴ፣ ጸጋ ይብዛልሽ። እኔ እዚህ ካሉት ጋር ጥቂት እቀጥላለሁ። መሲ ላስወርድሽ፣ በቃ ግዴታ ነው፣ መተኛት አለባችሁ። ጸጋ ይብዛላችሁ። ቴንክ ዩ ወገኖች። ትንሽ ከኔ ጋር የምንቀጥል ሰዎች መቀጠል እንችላለን። ኦኬ፣ ገድላት ድርሳናት የህይወት መጽሐፍ ናቸው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዳያችሁት ማለት ነው የህይወት መጽሐፍት ናቸው። ይሄ ማለት ህይወት ሰጪ መጽሐፍቶች ናቸው። ኦኬ፣ ካላቸው ቅድስና የተነሳ እህል ሳይበላ ውሃ ሳይጠጣ ነው የሚነበቡት። መጽሐፍቶቹ ቅዱስ ናቸው ከመባላቸው የተነሳ ማለት ነው። ወይ ደግሞ በቤተክርስቲያኒቱ አስተምሮት ካላቸው ቅድስና የተነሳ ሰው እንኳን ሲያነባቸው ወገኖች ትንሽ ሪፍሬሽ አድርጉት። መቀጠል እንችላለን ማለት ነው። መጥቷል። ሌሎችም ካሉ አሉ። ከሌሉ እኔም ወደ ቤት እየገባው ስለሆነ በደንብ እናደርጋለን።
እሺ በቃ ወንድምነቱን ሰናይ መጥቷል። መቀጠል እንችላለን። እርሜ ደህና ነው የምተኛ ስለሆነ ልተኛ ነው። ስለዚህ ያው ለማንኛውም ያኛው የተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው ቃል የገባለት ስለ መጽሐፉ አልገባም። ውሸት ነው። አልገባም። ወይ በቃል እንወያያለን። በቃ ተኛ ነው። አልገባም። ውሸት ነው እኮ አለ ጌታችን ኢየሱስ ክርስቶስ ይላል። ያነባ አንተም እኮ አሁን እየዋሸኝ ነው። እዛው ይላል እንጂ ለአብርሃም ቃል ገብቶለታል አይደለ ወዳጄ? እሺ ወደ አንዱን እንኳን አስጨርሰኝ። ወደ መጽሐፍ ቅዱስ እንመለስ። እስቲ አንዱን እንኳን አስጨርሰኝ ፕሊዝ እባክህ። መጽሐፉ አይልም አላለም። ጌታችን ኢየሱስ ክርስቶስ ይላል ብለው አባቶች ጽፈዋል። ግን የጻፉት ውሸት ነው። ውሸትን ነው የጻፉት። ለምን ነው ውሸትን ብለን ማለት እባክህ አስጨርሰኝ እባክህ። እኛ እኮ የቸገረን እባካችሁ ብለን መለመን ነው። መሀል ትገባላችሁ፣ በሰው አፍ ላይ ትቆማላችሁ፣ ሐሳብ አታስጨርሱም። ቅድም እንኳን ነገርኩ። ከዛ እሰጥሃለሁ ታወራለህ። ውሸት ነው ብዬ ያልኩትኝን በመረጃ ላስቀምጠልህ። ጌታችን ኢየሱስ ክርስቶስ እንደዚህ አይነት ኪዳን አይገባም። ውሸት ነው። አልገባም ብቻ ሳይሆን አይገባም፣ ለዘላለምም አይገባም። እግዚአብሔር ጌታ ኢየሱስ ክርስቶስ ስለማይችል ነው አይደለም። እኔ ስለማዘው ነው በፍጹም አላዘውም። እግዚአብሔር ከግለሰቦች ጋራ ከሁለት ግለሰቦች ጋር ከሶስት ግለሰቦች ጋር ብቻ በግለሰብ ደረጃ ከሶስት ግለሰቦች ጋር ብቻ ኪዳን ገብቷል። በህዝብ ደረጃ ከአንድ ህዝብ ጋር ብቻ ኪዳን ገብቷል፣ ሁለቴ ማለት ነው። ያ ህዝብ እንደ ህዝብ እስራኤል ነው። የቀደመው ኪዳን ብሉይ ኪዳን እንደዚሁም ደግሞ አዲስ ኪዳንም ጭምር ማለት ነው። ዘጸአት መጽሐፍ ምዕራፍ 19 እስከ 24 እንደዚሁም ደግሞ በትንቢተ ኤርምያስ መጽሐፍ ምዕራፍ 31 ላይ አዲሱን ኪዳንና ብሉይ ኪዳኑን እግዚአብሔር የገባው ከዚህ ህዝብ ጋር ነው፣ እስራኤል ከሚባል ህዝብ ጋር ማለት ነው። እንደ ግል ደግሞ ከሶስት ግለሰቦች ጋር ኪዳን ገብቷል። አንድ ከአባታችን ከኖህ ጋር፣ ሁለት ከአባታችን ከአብርሃም ጋር፣ ሶስት ከአባታችን ከዳዊት ጋር ማለት ነው። ከዛስ ውጪ ከማንም ጋር ኪዳን አልገባም። ከማንም ጋር ኪዳንም አይገባም። በእናንተ ቤት በየፌርማታው በየጥጋጥጉ የሐሰተኛ መሐላ በየምኑ ይማማላል ነው፣ የሐሰት ምስክር በየምኑ ይማማላል እንደሚል እግዚአብሔር በየቦታው ለእንትና ኪዳን ገባላት፣ ለእንትና ኪዳን ገባላቸው፣ ለእንትና ኪዳን ገብቶላታል ተብሎ የሚባለው ነገር ሁሉ በሙሉ ውሸት ነው። አሁን ለገብረ መንፈስ ቅዱስ የተባለው የሚያሳየን ማለት ነው ውሸት ነው። አልገባላቸውም፣ ሊገባላቸውም አይችልም። ምክንያቱም የዘላለም ሕይወት በእርሱ በማመን ሆኖ ሳለ ሐዋርያቱ ይህን ስበኩ ብሎ ለአብርሃም ያልገባለትን ኪዳን ስምን የጠራ መታሰቢያን ያደረገ ዝክሬ ዘከረ መጽሐፍ የጻፈ ያጻፈ የደጎሰ ያስደጎሰ ብሎ ካላለው ያንን ታላቅ አባት እንደ ልቤ የተባለው ዳዊትን ካላለ የእናንተ አቦ የተባለ በምናብ እኮ የተፈጠረ ሰው ነው። ሰውዬው እኮ ሲጀምር ሰው አይደለም። አቦ የሚባል እኮ ሰው የለም። በታሪክ ውስጥ አንድ መረጃ የሚያሳይ ሰው የለም። ስለዚህ ቃል ኪዳንም አልገባም። ገባም የተባለውን ቃል ኪዳን እንኳን ራሱ አባቶች በውሸት የጻፉት ነው ብለን የምንለው ወጣ ሐሳብ መስጠት ይችል ነበር። ስለዚህ አልገባም ጌታችን። ኪዳን እንደዚህ ቀልድ ነው እንዴ ወገኖቼ? ኪዳን እንደዚህ ምንድን ነው የሐሰት ምስክር በየቦታው ይማማላል እንደሚል እግዚአብሔር እንደዚህ አድርጎ አያውቅም። ሊያደርግም አይችልም። እግዚአብሔር አቅሙ ውስን ነው እያልኩ ነው? በፍጹም አይደለም። ውስን ስለሆነ አይደለም። ሊያደርግ አይችልም። ምን ይሁንልኝ ብሎ ያደርጋል? አቦ የሚባል በምናብ የተፈጠረ ሰውዬ የእሱን መጽሐፍ የጻፈ ያጻፈ የደጎሰ ያስደጎሰ ምናምን ነገር ብሎ የሚል ተረት እግዚአብሔር ለማንም ገብቶ አያውቅም። ወንድሞች እናቶች፣ በቃ ከሶስት ግለሰቦች ጋር እግዚአብሔር ኪዳንን አቁሟል። ኪዳንን እንኳን ሲያቆም በዓላማ ነው እግዚአብሔር ኪዳንን ያቆመው ከነዛ አባቶች ጋር። አሁን ለኖህ ሲገባለት ምንድን ነው የገባው? ዳግመኛ ምድርን በጥፋቷ አላጠፋም ነው። በቃ ይኸው ነው እንጂ ኖህ በስምህ መጽሐፍ የጻፈ ያጻፈ የደጎሰ ዣንጥላ ለቤተክርስቲያን ስጦታ የሰጠ በእውነት ምሬ እምርልሃለሁ 25 ትውልዱን 22 ትውልዱን 42 ትውልዱን ይማርለታል መንግስተ ሰማያት ነው የእሳትን ባህር አያያትም ብሎ የሚል ገባለት እግዚአብሔር? አልገባለትም። የገባው ዳግመኛ ምድርን በጥፋቷ አላጠፋም ነው። ይሄ ነው ኪዳኑ እግዚአብሔር የገባው። ኦኬ። ያን ደግሞ ለማድረግ የኪዳኑ ምልክት እንዲሆን ቀስቲቱ በደመና ትታያለች ብሎ አለ። ይኸው አሁን የምናያት ማለት ነው ሬምቦ ቀስተ ደመና። ዝናብ በዘነበ ጊዜ ደመና በሰማይ ላይ በጠነከረ ጊዜ የምናያት ማለት ነው። በቃ ከዛ ጊዜ ጀምሮ ሆነ እንዳላጠፋ ለዘላለም እንዲሆን ቀስቲቱ በደመና ትታያለች ብሎ አለ።
ይሄው እግዚአብሔር አድርጎታል። ወንድሞች እናቶች፣ ይሄው እግዚአብሔር አድርጎታል። ሰማዩ ላይ ቀና ብለህ በክረምት ጊዜ ዝናብ በመጣ ሰዓት ላይ ቀና ብለህ የምታየው ሬንቦ ቀስተ ደመና የሚባለው ማለት ነው። እሱ ማለት የኪዳን ምልክት ነው። ከአንተና ከልጆችህ ለዘላለም ከልጅ ልጆችህ ጋር ስርዓት እንዲሆን አቆማለሁ አለው። እንደተናገረ አቆመ። ባይዘው ሬንቦ ሲታይ ጌታ ደመናውን ለማድመቂያ ሰማዩን ለማድመቂያ እሰይ የአዳም ልጆች ይዩና ይዝናኑ ጨረቃ ድንቡሎቃ ምናምን ነገር እያል እንደምንለው የማርያም መቀነት ምናምን ነገር እያሉ ኦርቶዶክሳውያን እንደሚተርቱት እንደዛ ይተርቱ ብሎ አይደለም ቀስቲቱን በደመና ውስጥ እንድትታይ ያደረገው። የኪዳኑ ምልክት ነው። ባይዘው እግዚአብሔር እንደዛ አይነት ቀስተ ደመና ባያሳይ ልክ ቀስተ ደመና በሚያሳይ ሰዓት ላይ ጌታ በዛ ሰዓት ቀስተ ደመና ባያሳይ የሚመጣው ነፋስ የቀላቀለ ዝናብ የሚሆን ዶፍ ዝናብ አገር ሊያጠፋ የሚችል ነበር። ምልክቷ ሁሉ ቀን ትታያለች። ምልክቱ ሁሉ ቀን ይታያል። አይታችሁ እንደሆነ በጣም ከባድ የሆነ ዝናብ ቶርኔዶ የቀላቀለ ነገር በሚደረስ አለ ቀስተ ደመና የሚባል ነገር የለውም። አይታይም። ቀስተ ደመና ታየ ማለት ግን የለም። ያ የመጣውን ዝናብ ራሱ በንፋስ ጠርጎ ይወስደዋል። ራሱ እግዚአብሔር ለመዓት የመጣውን እግዚአብሔር ለምህረት ያደርገዋል ማለት ነው። በኪዳኑ ታማኝ የሆነ ጌታ ማለት ነው። ስለዚህ ከኖህ ጋር እግዚአብሔር እንደዚህ አይነትን ኪዳን ሲሰራ ቀስቲቱ በደመና ትታያለች ነው ብሎ ያለው እንጂ መጽሐፍ የጻፈ ያጻፈ ምናምን ነገር ብሎ የሚል እንዲህ ተረታ አርቲ ቡርቲ ምናምን ነገር እግዚአብሔር አልገባም። ቢገባለትም እንደውም ጻድቅ ሰው ነው ኖህ። እንዴ ከኢዮብ ጋር እንኳን እኮ አልገባም። አንተ ብራዘር እግዚአብሔር እኮ ከሰይጣን ጋር ባሪያዬን ኢዮብን አገኘው እኮ ብሎ እኮ ያለው ነው። እግዚአብሔር በጽድቃቸው የመሰከረላቸው አባቶች ጋር ማጋ አገባለት። ከኢዮብ የተበለጠ ለእግዚአብሔር መከራ የተቀበለ ሰው አለ እንዴ በዚህ ምድር ላይ? በሰይጣን የተፈተነ ልጆቹን እስከ ሞት ድረስ እኮ ነው ያጣው። ሀብት ንብረቱ ከእጁ ላይ እንዳለ እኮ ሙልጭ ብሎ በቁስል ብቻ እስኪቀር ድረስ እኮ ነው ሰይጣን የመታው። አቤት አቤት! ከዚህ ሰው ጋር የመከራ ሰው የሚባል ነው ኢዮብ። እግዚአብሔርም ባሪያዬን ኢዮብን አገኘው ነው ያለው። ሂዝ ራይቸስ ማን ብራዘር። አንተ ተክለ ሃይማኖት አቡነ አረገ ከምትለው በመቶና በስንት እጥፍ የሚበልጥ ማለት ነው። ጽድቅ ያላቸው ሰዎች ናቸው። ለሱ እንኳን አልገባለትም ታውቃለህ። ለኖህ አልገባለትም። ሶሪ ለኢዮብ አልገባለትም። እንዴ ደጋግ ነቢያትን ያቸው ወደ ሙሴን አሁን ገባለት እንዴ? ወንድሞች እናቶች እስቲ ለሙሴ የገባለትን ኪዳን ፈልግ። የለም ከመወለዱ ጀምሮ እስከ ሞቱ ድረስ የተንከራተተ ነቢይ። እኔ እኮ በጣም ነው መንፈሴን እኮ የሚያበሳጩት። የማንንም ቋቋቴ አማሮጊት ሰብስቦ አምጥቶ ገባላቸው ብሎ ይለኛል። ተወን ብራዘር። ለሙሴ ይኸውልህ ከውልደቱ ጀምሮ ከእናቱ ማህፀን ከወጣ ጊዜ ጀምሮ በቅርጫት ላይ በሜዲትራኒያን ባህር ላይ አዞ ይብላው ብላ ነው የጣለችው እናትየዋ። ግን ስትጠለው ለአዞ አይደለም ለሰራዊት ጌታ ለእግዚአብሔር አደራ ብላ ነው የሰጠችው። የተወለደ ወንድ ሁሉ በሚገደልበት ጊዜ ማለት ነው። የአብርሃም አምላክ ብላ ነው የጣለችው። ውሃው ላይ ስትጥል በእግዚአብሔር እጅ ላይ ነው የጣለችው። ከገና ከመወለዱ ጊዜ ጀምሮ ለመከራ የተወለደ ተብሎ የሚባል ነቢይ እስከ ህልፈተ ህይወቱ ድረስ በናባው ተራራ ላይ አውጥቶት በሞዓብ ምድር ላይ ወደ ተራሮች ውጣ በዛ ወደ አባቶች ተከማች ብሎ እስካለው ጊዜ ድረስ 40 ዓመት እስራኤልን በመምራት 40 ዓመት የዓመቱን የዮቶርን በጎች በመጠበቅ 40 ዓመት በግብፅ ምድር የተንከራተተ 120 ዓመት በምድር ላይ የኖረ ነቢይ እኮ አልኩህ። ነቢይ፣ የነቢያት አለቃ ነቢይ። ጌታችን ኢየሱስ ክርስቶስ እንኳን በመገለጥ ተራራ ላይ በመጣ ሰዓት ላይ ከኤልያስ ጋር መጥቶ ወርዶ በኢየሩሳሌም እንደሚሞት ትንቢት የነገረው ነቢይ ሞቶ እንኳን ታውቃለህ፣ በመገለጥ ተራራ ላይ ወረደ። እግዚአብሔር ሊያመጣበት በሚችለው አመጣጥ አመጣቸው ኤልያስና ሙሴ። እነዚህ ሁለት ጉምቱ የብሉይ ኪዳን ነቢያት ኤልያስና ሙሴ መጽሐፋችሁን የጻፈ ያጻፈ የደጎሰ ያስደጎሰ ይሄ ነው የሕይወት መጽሐፍ በቤቱ ያስቀመጠ ለቤተ ክርስቲያን ስጦታ የሰጠ አለ እንዴ? አላለም እኮ ነው ብዬ የምልህ። በጥፋት መጥረጊያ ጠርጌ ከህሊናህ ላይ አባረራቸዋለሁ እነዚህን ኮተት ጽሁፎች ማለት ነው። አላለም። ምን ነው እግዚአብሔር ለዚህ ለከርታታ ነቢይ ኪዳን አልገባለት?
ለሙሴ የከነዓንን ምድር እንኳን ራሱ በአይነት ያለ እንጂ አትገባበትም ነው ብሎ ያለው። ከዮርዳኖስ ወንዝ ማዶ በሞዓብ ምድር በቤቴ ፈጎር በሸለቆ ውስጥ ተቀበረ ነው ብሎ የሚለው። በሞዓብ ምድር ሞተ፣ እዛው ተቀበረ። ልይ ለአባቶቼ ማልክላትን ምድር ልግባና ልርገጣት ብሎ ሲለው ኖ አትገባም አለው። ለምን? በመሪባ ውሃ በሕዝቤ በእስራኤል ፊት አንተና ወንድምህ አሮን አልቀደሳችሁኝምና ይህንን ትውልድ ይዘህ አትገባም። ኢያሱ ግን ያወርሳቸዋል። አንተ ግን ወደ ተራሮች ውጣ፣ ወደ አባቶች ተከማች ብሎ አለው ይላል። የእግዚአብሔርም ሰው እዛ እንደ እግዚአብሔር ቃል በሞዓብ ምድር በናባው ተራራ ላይ በቤቴ ፌጎር ሞተ፣ በሸለቆ ውስጥም ተቀበረ ይላል። አቤት አታበሳጨው ስለ መንፈሴን። እንደነኛ አይነት ፈርጥ እኮ አልኩ፣ ፈርጥ ነቢያት፣ እንደነኛ አይነት እግዚአብሔር በሰማይም በምድርም ያከበራቸው ነቢያት ለነሱ እንኳን ቃል ኪዳን አልገባላቸውም። ታውቃለህ? አልገባላቸውም አልገባላቸውም። ለኤልያስ አልገባለትም። ሳይሞት ሞትን ሳይቀምስ ነው እንደውም የተነጠቀው። አልገባለትም። ለሄኖክ አልገባለትም። he's righteous man, he's a man of God brother። እነዚህ ምጠራልህ በሰማይ በምድር እግዚአብሔር ያከበራቸው እነሱም በሕይወታቸው አክብረውት ያለፉ አንዳንዶቹ ሞትን ሳይቀምሱ እንደ ኤልያስና እንደ ሄኖክ አይነቶቹ የተወሰዱ ናቸው። አልገባላቸውም። ለእናንተ ንፍሮ የቀቀለ ጠላ ያጠጣ ምናምን ነገር ብሎ አላለም። ብራዘር አላለም። የዘላለም ሕይወት በእነሱ ትከሻ ላይ አይደለም ያለው። እንደ ሄኖክ አይነት የእናንተ እኮ መቶዎቹ ቢጨፈለቁ ሄኖክን አያክሉም። ኦርቶዶክስ ጻድቃን የምትላቸው መቶ ይሄ የአረብ ሽማግሌና አሮጊት ሰብስባ እማሆይ እንትና አቡነ እንትና የምትላቸው ቢጨፈለቁ ሙሴን አያክሉም እኮ ነው ብዬምልህ። ሺው ተጨፍልቆ ሙሴን አያክሉም በጽድቃቸው። ሳራ እናታችን ልጥራለህ። እሺ እናቶቼና አባቶቼ ልጥራለህ። ጴንጤዎቹ የምንቀበላቸው አባቶቻችንና እናቶቻችን ማለት ነው። ሳራ በጽድቋ የአንተ አርሴማ አትደርስባትም። ጽድቋን እግዚአብሔር የመሰከረላት እናት ናት። እቤቷ መጥቶ እግዚአብሔር ቂጣ ጋግራ ብልታዋለች። ይህንን አክል ማለት ነው። ይገርማል። ራሱ እግዚአብሔር የሳራ ልጅ ተብሎ እንዲጠራ የዛሬ ዓመት ወደ አንተ መጣለሁ አብርሃም ሚስት ልጅን ትወልዳለች ወንድ ልጅ ትወልዳለች ብሎ እንዳለው ማለት ነው። ኦኬ ራሱ የአብርሃም አምላክ የሳራ አምላክ ያህዌ ትልቁ የሰማይ ምድር ጌታ የአብርሃም ልጅ የሳራ ልጅ ተብሎ እንዲጠራ ይገርማል እኮ ወንድሞች እናቶቼ፣ ይገርማል እኮ እቺ እናት እንኳን ራሱ ኪዳን ገባሁላት ኪዳን ገብቼላት ኪዳን ተገብቶላት ብሎ የሚል ነገር የለም። ያላት ኪዳን ምድር የዛሬ ዓመት እመጣለሁ ወንድ ልጅ ትወልጃለሽ ነው በቃ። ወንድ ልጅ ከመውለድ ውጪ ሳራ ብሎ ልጁን ስም ያወጣ መታሰቢያን ያደረገ ዝክሬ ዘከረ ብሎ ቄሶቹ ብልጥ ናቸው። ሆዳቸውን ለመሙላት እንዴት አድርገው እንደሰሩት እኮ አልኩ። እንዴት አድርገው እንደሰሩት፣ እንዴት አድርገው እንዳደራጁት አላለም። አንተ የአቡነ ተክለ ሃይማኖት እናቱ እግዚአብሔርያ የምትባለው ጸጋ ዛብና እግዚአብሔርያ ለነሱ ሁሉ ጭምር ገድል ጽፈሃል። የማን ያልከኝ? የአቡነ ተክለ ሃይማኖት። የሙሴ እናት ማን ነው ስሟ ብዬ ብለህ አታውቀውም። አንዳንዶቹ አታውቁትም። ከጥቂት ወይ በስተቀር መጽሐፍ ቅዱስ የሚያነቡ ካልሆነ በስተቀር አታውቋትም። እነኛን ጀግኖች አገልጋዮችን የወለደች ማለት ነው። አሮን የሚባል የእግዚአብሔር ሊቀ ካህን ኤፉድንና ኡሪምና ቱሚምን ደፍቶ በእግዚአብሔር ፊት ሲያገለግል ሲያጥን የነበረ የእግዚአብሔር ሊቀ ካህን እኮ አልኩ። የተቀደሰ ቅብአ ዘይት በጭንቅላቱ ላይ የሚፈስበት የነበረ አቤት እግዚአብሔር ሲያወራው የነበረ በደመና አምድ ወርዶ ለሙሴና ለአሮን ያወራቸው ነበር። እህትየቱስ ብትባል ማርያም የነዚህ እናት ዮካብር ትባላለች። የሙሴ እናት ለዮካብድ ለሙሴ እናት ለማርያም ማነው ለሙሴ እናት ለዮካብድ ገድለ መጽሐፏን የጻፈ ያጻፈ ደጎሰ ያስደጎሰ በቤቱ ያስቀመጠ መንግስተ ሰማያት ይገባል አላለም። መንግስተ ሰማያት ዝም ብለህ ከነጫማ የምትገባበት ቤት ነው እንዴ? አይደለም።
መንግስተ ሰማያት በማንም አትገባም። በሙሴም አትገባም፣ በሙሴም እናት አትገባም፣ በሙሴም ወንድም በሊቀ ካህኑ በአሮንም አትገባም፣ በሙሴ እህት በነብይቱ በማርያምም አትገባም እኮ ነው ብዬ የምልህ በመድኃኔዓለም ሰማይ ስልህ በሄኖክም አትገባም፣ በኖህም አትገባም፣ በአቤልም አትገባም፣ በአብርሃምም አትገባም፣ በይስሐቅም በያዕቆብም አትገባም፣ በሳሙኤልም አትገባም፣ በኤልያስም አትገባም። በእውነት እኮ ነው ብዬ የምልህ አትገባም። በሚካኤል በመልአኩም አትገባም፣ በቅዱስ ገብርኤልም ስም አትገባም፣ በጳውሎስ በሐዋርያውም አትገባም፣ በዮሐንስም በሌሎችም በጴጥሮስም አትገባም፣ በማርያምም አትገባም፣ በሳራ በርብቃ በሊያም አትገባም። የዘላለምን ሕይወት እግዚአብሔር የዘላለም ሕይወት እንደሰጠን ይህም ሕይወት በልጁ እንዳለ ምስክሩ ይሄ ነው። ልጁ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለው ሕይወት የለውም ነው ብሎ መጽሐፉ የዘጋው ፒሪየድ። አትገባም። የፈለከው እነኚህ ቅዱሳን አባቶች ቅድም የጠራው ማለት ነው። እንኳን ይሄን ግብስብስ ከአረብ ሀገርና ከሶሪያ ሰብስባችሁ ያመጣችኋቸው ከአርመን ጊዮርጊስ ከአርመን አርሴማ ከአርመን በዘንባባዋ በተነካተለ እንኳን በዘንባባ አይደለም ለምን በገጀራ አንገትን አትቆርጠም? አትገባም አልኩ። ይሄን ፈልፈልቱ ትምህርት አምጥተህ ምድራችን ላይ አትፈለፍሉም፣ አትገቡም። ማን ስላለ? የቱ ጋር ነው ያለው? እግዚአብሔር ሕይወታቸውን ዘመናቸውን ሰጥተው ያገለገሉ እንደ በግ ታርዶ የሞተው ጳውሎስ በሮማ አደባባይ ላይ እሱን አምነህ ጳውሎስን አምነህ እንኳን መንግስተ ሰማያት አትገባም። ወንድም አለ ለምን አልነግርህም? ተዘቅዝቆ የተሰቀለውን ጴጥሮስን አምነህ አትገባም። ግልጽ አይደለም እንዴ? ግልጽ ነው። በዚህ አሳ አጥማጅ ግን የተሰበከ ወንጌልን የእግዚአብሔር ልጅ ኢየሱስ ክርስቶስን ስታምን ግን ትድናለህ። አዎ አስምረህ ተናገር ኤርምያስ። ለዚህ እግዚአብሔር ጠርቶሃልና ልክ ነው፣ ስራዬ ነውና ልክ ነው። በጳውሎስ ስላመንክ መንግስተ ሰማያት አትገባም። ጳውሎስ በሰበከው አይሁድ ምልክትን ይሻሉ፣ የግሪክ ሰዎች ጥበብን ይሻሉ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን ብሎ ባለው ክርስቶስን በሰበከው በክርስቶስ በእግዚአብሔር ልጅና በዳዊት ልጅ በሆነው በኢየሱስ ክርስቶስ ስታምን የኃጢአት ይቅርታን ታገኛለህ፣ የዘላለም ሕይወት ታገኛለህ። ግልጽ ነው አይደል ወገኖች? አሜን ነው። ይሄ ነው እውነቱ። ጠጣው ከኮሶ የገፈነነ የጽድቅ እውነት ማለት ነው። ይሄ የተጣባን ምናምንቴ ነገር ንቅል አድርጎ ነው መድኃኔዓለም የሚያወጣልን። ተረት ማለት ነው። ይመጡና እንደ ዝም ብሎ ባልታጠበ እግርህ መንግስተ ሰማያት የምትገባበት በእንትናም ትገባለህ፣ በእንትናም በኩል ሞክር፣ እነንትናስ ቢሆኑ እረሷን ብትሆን አንጠልጥላ ታስገባለች፣ የእሷስ በረከቷ ቢሆን የእነሱም ጸሎታቸው ታግዘኝ፣ ቡራኪያቸው ትድረሰኝ። እንዲህ አይነት ተረት ብራዘርዬ በዘመናችን የሰራዊት ጌታ እግዚአብሔር በጥፋት መጥረጊያ አልኩ፣ በጥፋት መጥረጊያ በነካኝ እሳት በሰጠን ጸጋ ጠርገን ነው ከትውልድ ላይ የምናጠፋው። ተስፋን በእግዚአብሔር ላይ ብቻ እንድታርግ ማለት ነው። አስጣልኩ አይደል? እንዴት በአብርሃም እንዳላምን ታርገኛል? እንዳታምን በአብርሃም እመን ብሎ የሚል መጽሐፍ የለም። በአብርሃም አምላክ በእግዚአብሔር እንጂ። እንዴት በይስሐቅ እንዳልታምን በያዕቆብ እንዳታል? ማን መን አለ? አንተ ያዕቆብና ይስሐቅን አብርሃምን ማን መን አለ? በአብርሃምና በይስሐቅ በያዕቆብ አምላክ ነው እመን የተባልከው። ይትባረክ አምላክ አበዊነ አብርሃም ይስሐቅ ወያዕቆብ እንደተባለ ማለት ነው። በአብርሃም በይስሐቅ በያዕቆብ አምላክ እናምናለን እንጂ በአብርሃም ምን ብሉ ነው የምናምነው? አብርሃም ከገሃነመ እሳት ያወጣናል ብለን ማን ነገር? የትኛው ነብይ ነው እንደዚህ የጻፈልን? ልጆቹ በሙሉ ነቢያት ናቸው። የአብርሃም ልጆች በሙሉ እንኳን እግዚአብሔር ዘሩን የባረከው በሙሉ ሐዋርያት ናቸው የአብርሃም ልጆች። አንዳቸውም ግን በአባታችን በአብርሃም የሚያምን በእውነት የዘላለም ሕይወት አለው ብሎ ያለ አለ? የለም። በአብርሃም ስም የተጻፈ መጽሐፍ አለ እንዴ? የለም። የደጎሰ ያስደጎሰ ትላለህ እንዴ አንተ? እዚህ እንዴት መንፈሴ እንደሚያበሳጨው እኮ አልኩ። እውነቴን እኮ ብዬ ጤናማ እኮ ነው መንፈስ። ጳውሎስን በዛ በኤፌሶን መንፈሱ ብስጭት አለበት ይላል። ማን? በአቴና እንዴት መንፈስ እንደሚያበሳጭ። ከስጋ ለባሽ ላይ ውረድ ብራዘር። ትምክትን በእግዚአብሔር አድርግ፣ መታመንን በእግዚአብሔር አድርግ፣ መደገፍስ በእግዚአብሔር። በቅዱስ ስሙ ተጓደድ፣ በስሙ ታመን፣ የኃጢአትን ይቅርታ ይሰጣል። በስሙ ታመን፣ የዘላለምን ሕይወት ታገኛለህ። በስሙ ታመን፣ የዘላለምን ሕይወት ሲሰጥህ ስምህን በሕይወት መጽሐፍ ላይ ይጽፈዋል። በስሙ ታመን፣ የእግዚአብሔር ልጅ ተብለህ ልትጠራ የሰጠህን ምሕረት፣ የሰጠህን እውነት፣ የሰጠህን ፍቅር ታየዋለህ ማለት ነው። እናንተ እኮ በገድላት ድርሳናቱ አላምንም ይላል። አንዳንዱ ደግሞ መጣና የማመን ግዴታ የለብኝም እኔ የመንም አትመንም ብሎ የሚለኝ የለም። በዚህ አላስገድም። ውሸት። ገድላት ድርሳናትን ያለማመን ግዴታ የለብኝም የማመን ግዴታ የለብኝም ያለማመን መብት አለኝ ብለህ ትላለህ። ውሸት።
ውሸት መጽሐፍቶቻችሁ በሙሉ የሚያወሩት ካላመንክ እርጉም ነህ ይሉሃል። ካላመንክ ሲኦል ነው የምትገባው ነው የሚሉህ። ገድለ ክርስቶስ ሰምራ ዘወራ ጥቅምት አሳየው ሲኦል ነው የምትገባው። አድራሻህ ገድላትና ድርሳናትን አላምንም ብለህ ብትል አድራሻህ ከአርዮስና ከሰባሊዮስ ጋር ነው። የት ሲኦል። ታምረ ማርያምን ካላመንክ ገሃነመ እሳት ነው የምትገባው። የተረገምክ ነህ። ራሷ አለች ኦርቶዶክስ ያለችው ሁለተኛው መቅድም ላይ ታምረ ማርያም ካላመንክ የእሳት ባህር ነው የምትገባው። ቤተክርስቲያን እንደዚህ ነው ብላ ይጻፈችልህ። እኔ ምልህ ወይኔ ጌታዬ በእውነት እኔ ምልህ እንደዚህ ዝም ብሎ በቃ የማንም መጫወቻ ነው ማለት ነው መንግስተ ሰማያት። አንተ እንትና በተባለች የአርመናዊ ሴትዮ ትከርሻ ተንጠልጥለ መንግስተ ሰማያት ልገባ አይደል? አንተ ዘር ታሪኩ ሲጠና ከትግራይ ወይ ከኦሮሞ ወይ ከአማራ ከሆነ ኢትዮጵያዊ ብቻ ከየትኛውም ቤታው ይወጣ። በተለይ እነዚህ ከሶስቱ ነው ጻድቃን ይወጣሉ ተብሎ የሚባለው ኢትዮጵያ ውስጥ ከማና ከማ ከአማራና ከትግሬ ከኦሮሞ ከወላይታ ወጣ የተባለ ጻድቅ የለም። አቡነ ጦና የሚባል ታቦታ ሰምተህ ታውቃለህ? የለም። ለምን አልነግርህም? እንደዚህ በደንብ አድምቄ ረገጥ አድርጌ ለምን አልነግርህም? አለ ወይ? አቡነ ዘበርጋ የሚባል ታቦታ አለ ከጉራጌ? የለም። ጻድቃን ወጡ ተብሎ ቢባል ከአማራ ነው። ጻድቃን ወጡ ተብሎ ቢባል ከኦሮሞ ነው። ጻድቃን ወጡ ተብሎ ቢባል ከትግሬ ነው። ከየትም ውጣ አልኩ። ከአይሁዳውያንም የወጡ አባቶችም ይሁን ከአንተ የትኛውም ይውጣ መድኃኔዓለም ምስክሬ ነው። ጠራርጌ ዳር አስይዝልሃለሁ። ዳር አንድህም አትታደጋቸውም ከጄ በእውነተኛ መረጃ ያልኩ። እንዴ ማንም እኮ አንተ የማንም እኮ መጫወቻ እኮ ነው ያደረጉን። የማንም መጫወቻ። በረከቷ አይደርባችሁና እናታችን ይላል። አረ ተወኝ፣ ክፉ አታናግረኝ ስልህ ክፉ አታናግረኝ፣ በእውነት ክፉ አታናግረኝ። እኔ በጣም የሚያበሳጨኝ ሰው ቢኖር በገጠር ከብቶች ሲጠብቅ አረ ደሜን አታፍላው ይልልሃል የገጠር ሰው። እና አልሰማ ብለህ ካልከው በትሩን አንስቶ በለው አለኝ ነው ብሎ የሚለው። እኔ ደሜን የምታፈላው ወንድም አለ ከኢየሱስ ውጪ እንትና ሞተችልህ እንትና ሞተልኝ ብለህ ያልከኝ ሰዓት ላይ ሰማይ ምድሩን የሚዞርብኝ ወይ ከስሬ ይሄዳለሁ ወይ አንተ ትሄድልኛለህ። እንዲህ አይነት ነገር አትንገረኝ። እኔ ወንድም አለ እኔ በክርስቶስ ፍቅር ታማሚ ነኝ። ኦኬ ውዴ አንድ ነው። እሱም ከ44ቱ ሳይሆን ከእልፍ የተመረጠ ውዳችን አንድ ነው። ንጉሴ አንድ ነው። ሊቀ ካህኔ አንድ ነው። የታረደልኝ የመስዋዕት በግ አንድ ነው። ጌታዬ አንድ ነው። የውበት መደምደሚያ አንድ ነው። አምላኬ አንድ ነው። ፈላጌ አንድ ነው። የዘላለም ቤዛዬ አንድ ነው። በእኔና በእኔና በእግዚአብሔር መካከል ያለ መካከለኛ አንድ ነው። በቂ ከሱስ ውጪ አክትፍ ማንንም አላስገባም። ይሄው ይፋረደኝ አልኩ። ነፍሴን በእጁ የያዛት የሰራዊት ጌታ እግዚአብሔር ይፋረደኝ። ማንንም ጣልቃ አላስገባም። መላእክት በል፣ ጻድቃን በል፣ ሰማዕታት በል፣ ነቢያት በል፣ አንድ ሐዋርያት በል፣ ማንንም አላስገባም። አክትፍ። አዳኜ አንድ ነው። አምላኬ አንድ ነው። የታረደልኝ በግ አንድ ነው። የተሰዋው አንድ ነው። በእኔና በእግዚአብሔር መካከል የነበረውን የጥልን ግድግዳ በስጋ ያፈረሰ አንድ ነው። መጥቶ ከአባቱ ጋር ያስታረቀኝ አንድ ነው። ሞቴሪ ሞተልኝ አንድ ነው። አንተ ችንካሬን የተቸነከረው አንድ ነው። የደማልኝ አንድ ነው። የተቀበረው ብቻውን ነው። ከሙታንም የተነሳው ብቻውን ነው። እኔን ስለማጽደቅ ከሙታን የተነሳው ብቻውን ነው። በክብርም ወደ ሰማያት ያደረገው ብቻውን ነው። ለእርሱ ከዘላለም እስከ ዘላለም ክብር ይሁንለት። የሰይጣን አናቱ በኢየሱስ ስም የተመታ ይሁን። እነዚህ መጽሐፍት በትውልድ ጆሮና በትውልድ ልብ ውስጥ የቀለሉ ይሁኑ በጌታ በኢየሱስ ክርስቶስ ስም። እነዚህ በፒክቸር ላይ እዚህ ያስቀመጥኳቸው እነሱና መሰል ጽሁፎቻቸው በውስጡ የተጻፉ የርግማን ጽሁፎች፣ ህዝቤን አንቀው የያዙ አሽክላዎች፣
በእግዚአብሔር ሰይፍ በእግዚአብሔር ቃል በመንፈስ ቅዱስ ብርሃን እነዚህ የጨለማ ዕውቀቶች ከሰው አእምሮና ልብ ውስጥ ለዘላለም የተገፈፉ ይሁኑ። ጌታ ኢየሱስ ውጣና ስበክ ብለኛል አይደል? እንግዲያው አንተኑ ለምንሃለሁ እነዚህ መጽሐፍቶች በሰው ልብና አእምሮ ውስጥ የነገሱ ወደ አንተ መዳን እንዳይመጡ ወደ መጽሐፍ ቅዱስ ብርሃን እንዳይመጡ ጋሬጣ የሆኑ እንቅፋት የሆኑ በኢየሱስ ክርስቶስ የስም ስልጣን አምነው ሰዎች ተዘልለው በስም አምነው የኃጢአታቸውን ይቅርታ አግኝተው ከዘላለም ፍርድ እንዳይድኑ ወደ አንተ እንዳይቀርቡ እንዳሽክላ መንገዳቸው ላይ ይቆሙ፣ እንደ ጋሬጣ መንገዳቸው ላይ ይቆሙ። በስም ጉልበት የቀለሉ ይሁኑ፣ የቀለሉ ይሁኑ። አሁንም ማቅለል ጀምረሃል። እግዚአብሔር አናቱን ስትመታው ከላይ ከፓትርያርኩ ጀምረው ተጨንቀዋል፣ ስብሰባ ተጠራርተዋል። እነዚህ መጽሐፍቶች አዎ በእውነትም አልጠቀሙንም ጥራት ይጎላቸዋል ብለው እንዳሉ አዎ እነዚህ መጽሐፍቶች ከምድራችን ላይ መወገድ አለባቸው ብለው የሚሉበት ያ ዘመን መጥቶ እግዚአብሔር ሆይ ትውልድ ሁሉ ብሉይ ኪዳንና አዲስ ኪዳን ላይ በቀደሙ በባሪያዎች በነቢያቱ እንደዚሁም በቅዱሳት ሐዋርያት እንዲሁም የሁላችን ጌታ በሆነው በልጅ በክርስቶስ ኢየሱስ በኩል የተሰበከንን ወንጌል እናቶቻችንና አባቶቻችን ወንድሞቻችንና እህቶቻችን አንስተው እስኪያነቡ ድረስ መጋደላችን ከስጋና ከደም ጋር አይደለም። እግዚአብሔር ሆይ በአየር ላይ ስልጣን ያላቸው የጨለማው ዓለም ገዢዎች ከክፋት መንፈሳውያን ሰራዊት ጋር ነው። በእግዚአብሔር ዕውቀት ላይ የተነሱ የሰው ሐሳብ ቅዱስ ጳውሎስ እናፈርሳለን፣ አእምሮን ሁሉ ለክርስቶስ ለመታዘዝ እንማርካለን እንዳለ እግዚአብሔር ሆይ በስምህ ጸልያለሁ። አብሾ ጠጥተው ጠላ ጠጥተው በተለያየ ቦታ ላይ ያጋንንትን ድምጽ እየሰሙ በዋሻ በሸለቆ ውስጥ በተለያየ ቦታ ላይ ሆነው የጻፏቸው እነዚህ ክታቦች በኢየሱስ ክርስቶስ የስም ስልጣን በሰጠኸኝ የአገልግሎት ስልጣን በጌታ በኢየሱስ ክርስቶስም እነዚህ ዕውቀቶች የመከኑ ይሁኑ። እነዚህ ዕውቀቶች የፈረሱ ይሁኑ። እነዚህ ዕውቀቶች ከሰው ልብና አእምሮ ውስጥ የተነቀሉ ይሁኑ። መታሰቢያቸው ይጥፋ። በጌታ በኢየሱስ ክርስቶስ የስም ስልጣን በአንተ ዕውቀት ላይ ተነስተዋልና በልጅ በክርስቶስ ኢየሱስ መዳን ላይ ተነስተዋልና የልጅን ሞት ሊያቃልሉና የግለሰብ እግር መቆረጥን አግንነው አግዝፈው ሊያሳዩ እንትና ጸጉሯን ተላጨች፣ የእንትና አንጎል ፈሰሰ፣ የእንትና አይኑ ጠፋልህ እያሉ ሰውን ወደ አንተ እንዳይመጣ አድርገው ወደ ፍጡር የሚያመላክቱ እነዚህ ክፉ የአጋንንት ጽሑፎች በስምህ ጉልበት በጌታ በኢየሱስ ክርስቶስም እጸልያለሁ ለዘላለም የመከኑ ይሁኑ። ለዘላለም እግዚአብሔር የፈረሰ ይሁኑ። ቴንኪው አባዬ፣ የፈረሱ ይሁኑ። ማቅለል ጀምረሃል አባዬ፣ ማቅለል ጀምረሃል። ያንን የቴቁሄውን ነቢይ አሞጽን ጉልላቶቹ ምታ በራሳቸው ላይ ሰባብሩ ብለህ እንዳልከው እግዚአብሔር ሆይ ያንን እረኛ ዋርካ ለቃሚ ላም ጠባቂ የነበረውን አስነስተ በዚያን ዘመን ሂድ በይስሐቅ ቤት ላይ ስበክ፣ በናባጥ ልጅ በኢዮርብዓም ላይ ስበክ፣ በሰሜኑ እስራኤል ስበክ ብለህ የላከው ጌታ ኢየሱስ አዎ ማንም እንዳያምን አይደለም በዚህ ትውልድ መካከል ልከኸኛል። ወንድሞቼና እህቶቼን ልከሃቸዋል። ወንጌሉን እንሰብካለን። በይስሐቅ ቤት ላይ ሂድና ስበክ ብለህ የቴቁሄውን አሞጽን ነቢዩን ዋርካ ለቃሚ ላም ጠባቂ የነበረውን እንደላክ አዎ ዋርካ ለቃሚ ባልሆንም ላም ጠባቂ ሆንኩኝ። 7ኛ ክፍል ትምህርቴን የተውኩ ቤድሃ ገበሬ ልጅ ነኝ። አዎ ስለ እድገቴ ምንም አልደብቀህም። የሰራዊት ጌታ እግዚአብሔር መነሳቴን መቀማጤን ታውቃለህ። በኢየሱስ ክርስቶስም ግን ምለምንህ ልከኸኛል። ውጣና ስበክት ብለሃል። ማዳን የኔ ነው ብለሃል። እግዚአብሔር በስምህ ጸልያለሁ። እነዚህ መጽሐፍቶች የመከኑ ይሁኑ። እነዚህ መጽሐፍቶች በጌታ በኢየሱስ በትውልድ ልብ ውስጥ የቀለሉ ይሁኑ። መጽሐፍ ቅዱስ ብሉይ ኪዳንና አዲስ ኪዳንን ትውልድ እንዲያነሳ ከድቅድቅ ጨለማ እንዲወጡ ከድቅድቅ ጨለማ እንዲድኑ ከሰይጣን ባርነት እንዲድኑ ወደ ፍቅር ልጅ መንግስት እንዲመጡ አይኖቻቸውን እንድትከፍት የመጽሐፍ እውነት የመጽሐፍ ቅዱስ እውነት በምድራችን ላይ ገኖ በትውልድ ልብ ውስጥ ገኖ ገዝፎ እንዲታይ ብዙ መሰዊያዎች ለሰዎች የሰሯቸው ለአማልክቶቻቸው ያበጇቸው ለሰይጣን ያበጁት ያመቻቹት መሰዊያ በኢየሱስ 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 ክርስቶስም የፈረሱ ይሁኑ። ቴንኪው አባቴ። የፈረሱ ይሁኑ። የፈረሱ ይሁኑ። ግሳንግስ ጽሑፎች በእግዚአብሔር ዕውቀት ላይ የተነሱ ማዳንን የማይሰጡ የጨለማው መልእክተኛ የጻፋቸው በየዘመናት ነገስታትና ክፉ ሰዎች ያስገቧቸው ዛሬ ህዝባችን በእነዚህ መጽሐፍቶች ታይዞ
ተተብትቦ ተይዟል ጌታዬ፣ ታስሮ ተይዟል ጌታዬ። የአንተን ማዳን ስንነግራቸው ኢየሱስ አንተ ታድናለህ ብለን ስንነግራቸው ጊዮርጊስስ ይለኛል መጥቶ፣ አርሴማስ ይለኛል መጥቶ። ተራ ሰዎች ናቸው። ጊዮርጊስ ተራ ሰው ነው። ማርያም ተራ ሰው ናት። እንደማናችንም ማዳን የማትችል ማለት ነው። የጌታ እናቱ ብትሆንም ግን እንደማናችንም ተራ ሰው ናት። መዳን የሚያስፈልጋት ማለት ነው። አዳኙ ግን አንድ ነው። አርሴማ ተራ ሰው ናት። አብርሃም ተራ ሰው ነው። ሳሙኤል፣ ኤልያስ ተራ ሰው ነው። ማዳን እነሱ እጅ ላይ የለም። ብራዘር ማዳን የእግዚአብሔር ነው። ደህንነት ከእግዚአብሔር ዘንድ ነው የተባለው። እንደማናቸውም ሰዎች ናቸው እነዚህ። እንደኛ ኤልያስም እንደኛ ሰው ነው ያለው በያዕቆብ መልእክት ላይ። እንደኛ ሰዎች ናቸው። ፋክት። ደህንነት ያለው በእግዚአብሔር እጅ ላይ ነው። አንተ የዘላለምን መዳን ከፍጡር ትፈልጋለህ እንዴ? ከመላእክት ትፈልጋለህ? ነውር አይደለም? ነውር አይደለም ወይ ወንድሞቼ እናቶቼ? እንዴት ነው እግዚአብሔርን ግን የቆጠራችሁት? እግዚአብሔርን እንዴት ነው ያያችሁት? አንተ እንዴት ነው ያያችሁት? እግዚአብሔርን እንዴት ነው ያያችሁት? እንዴት ነው በቃ የቆጠራችሁት? እንዴት ነው በእናንተ ዘንድ እግዚአብሔር እንደዚህ ያን የተናቀው? ደህንነትን አንተ ከፍጡር ትፈልጋለህ? ከአንተ የተሻለ ህይወት ከሌለው ሰውዬ ከአንተስ የተሻለ ህይወት ቢኖረው በህይወት የተሻለ ህይወት ያለው ለሌላው ህይወትን ይሰጣል ይላል እንዴ? እኔ ከወንድምነት ከሰናይ የተሻለ ህይወት ቢኖረኝ ወይ ሰናይ ወንድምነት ከእኔና እዚህ ካሉ ከእህቴ ከውቤ የተሻለ ህይወት ቢኖረው ሰናይ ወንድምነት የዘላለም ህይወት ይሰጠናል እንዴ? አይሰጠንም። እግዚአብሔር መርጦታል አትበል። ይምረጠው፣ መርጦታል። ታዲያ ስለመረጠው እኔ ህይወት ይሰጠኛል እንዴ? ሰናይ አይሰጥም። ከየት አምጥቶ? እመቤቴን መርጧታል። አዎ መርጧታል። ለእናትነት ስለመረጣት እሷ ህይወት ትሰጣለች እንዴ? አትሰጥም፣ አትሰጥም፣ አትሰጥም። ማዳን በማይችሉ በሰው ልጆች አትታመኑ ነው ያለው። ኦኬ፣ ማዳን በማይችሉ በሰው ልጆች አትታመኑ። አለቅ። ማዳን በማይችሉ በሰው ልጆች አትታመኑ። ብራዘር ልብ ብለህ ስማ። ቴዎሎጂ ብለህ አትበል። አሰር ለመብላት እኔ ቴዎሎጂ አልገባም። ቁጭ ብሎ አይሰማም። አየህ፣ በዚህ ድፍረትህ፣ በዚህ ሞራልህ ቴዎሎጂ ብትማር አተላ ማለት ነው። አተላ፣ አሰር፣ ዝቃጭ። ኦኬ፣ የተማሩት ምን አደረጉ? ይኸው ሲያላዝኑ ሲያለቅሱ ነው እንትን የሚሉት። ቴዎሎጂ ተምረህ ከወጣ በኋላ መቼ ኢየሱስ ትላለህ? እሱን አግንነህ መቼ ትሰብካለህ? አግናጢዮስ፣ ሰባሊዮስ፣ እንጦሮንጦስ፣ ሱሱኒዮስ፣ መቃሪዎስ ነው በለስ ስትል የምትውለው ኢየሱስ አትሉ። መቃሪዎስ፣ እንጦሮንጦስ፣ ሰባሊዮስ፣ ዲያቢሎስ ምናምን ነገር ብዬ ለማለት ቴዎሎጂ ልግባልህ? ተው፣ አሰርህን እዛው ቃም አንተ ብራዘር። ልጆችሽ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽም ሰላም ብዙ ይሆናል። በጽድቅ ትታነጫለሽ፣ ከግፍ ራቂ ይላል ጌታ ኢየሱስ። በሌሊት መዝሙሩን ብቻ መሰለህ እንደሚሰጠው ጌታ በሌሊት የኔ አባት አባዬ አውቀዋለሁ፣ ድምፅህን አውቀዋለሁ፣ አባቴ አውቀዋለሁ። በሌሊት ያወራል። በእውነት በሌሊት የውዴ ቃል ነው። በተራሮች ላይ ሲዘልል በኮረብቶች ላይ ሲወረወር ወደ እኔ ይመጣ እንዳለች በሌሊት ያወራል። ቴንኪዩ ጌታዬ። አይኑ አውቀዋለሁ አባቴ። ቴንኪዩ። ኪሪያን ቴዎሎጂ የተባለውን ጥራው። 15 ደቂቃ ከሰበከ በኋላ ምናምን ውስጥ ውሃ ቀብሉኝ ነው የሚለው። ተው ምን ፈየዳችሁ? ከሳሙና እንደወጣ ፋብሪካ ተቆርጠህ የት ነህ አንተ? የት ነህ? ቸርች ሙሉ ወንጌል እውነትህን ነው። አዎ ተምረሃል ቴዎሎጂ። አዎ ተምሮ ግን የት ነው ያለው? ኤንጂኦ ነው የሚሰራው። አንተ እስኬት ነህ? መካነ ኢየሱስ ነኝ፣ ሴሚናሪ ተምሬያለሁ። ተምሮ የት ነው የሚሰራው? ወርልድ ዲቪዥን ነው ቅጠሩኝ እያለ እዛ የተሰለው ባልቴቱ ሁሉ ነው ገብቶ የሚማረው ቴዎሎጂ። ምን ልታመጡ እንደሆነ አላቅም። እግዚአብሔር በጥሪ ነው ብራዘር። ጸጋ አለም ነው ትምህርቱ ባልከፋ ግን ጸጋ አለም ነው። ጸጋ ነሽ ሳይሆን ጸጋ አለም ነው። ጸጋ አለም ነው። ቴንኪው። ስለዚህ ደህንነት ከእግዚአብሔር ዘንድ ነው። በስጋ ለባሾች አትመኩ፣ በስጋ ለባሾች አትደገፉ። ኦኬ፣ በስጋ ለባሾች አትደገፉ።
እግዚአብሔር ቀብቶ በላከው በልጁ በኢየሱስ ክርስቶስ ስታምን እኮ ብራዘር እረፍ ጌታዬ ይኸውልህ እረፍ። ሰላም ነው ሰላም ነው። የሚያናውጥ እንኳን ነገር ኖሮ ግን ሰላም ነው። አውጃለሁ ዛሬ መልካምነትን ባልሞላው ነገሬ፣ ስንፍናን አልሰብክም እምነቴን አልጥልም ከንቱ ተናግሬ፣ ከአንተ በላይ ለእኔ ለመጪው ዘመኔ ያላውቅምና መቆዘሜን ጥዬ የሚያልፋል ብዬ ምስጋና ብርቱ ሰልፍ ይሆን ሕይወቴ እንደማር ነው አባቴ። ጌታዬ ጌታ ኢየሱስ እኔ ተወኝ አልኩ። ሌላ ነገር አትንገረኝ። ነፍሴ ታማለች እኮ ነው ብዬ የምልህ በኢየሱስ ፍቅር በእውነት ይኸውልህ ዝልፍልፍ ብላ እግሮቹ ስር ወድቃለች። ላትሸሽ በፍቅር ገመድ አስሯታል። ውዴን አውቄዋለሁ፣ አውቀነዋል። ጴንጤው ወገኔ ኢየሱስን አውቀነዋል። እንዳርቀው በፍቅር ገመድ ነው የታሰረችው ነፍሴ አይደል? ወንድምነት ሰናይ እህትዬ ውቤ ሆፕ በፍቅር ገመድ ነው ያሰረን። እናስ ዛሬም ጭምር እንኳን ደክመን ያየናል። በፍቅር አይኖቹ ሁልጊዜም ያየኝ፣ አልጥልህም ከቶ አልተውህም ያለኝ። አዎ አየት ታሳውዘ ወደቁ በቃ ጌታ ሊረሳኝ ነው ብዬ ስል አልረሳህም ከቶም አልጥልህም ብሏል። ቴንኪኔ አባት፣ ቴንኪኔ ጌታ፣ ቴንኪኔ አባት። ስለዚህ እነዚህ መጽሐፍቶች አረቧችሁ። ከእነዚህ መጽሐፍቶች ላይ እየጠቀሱ የሚያስተምሯችሁ እኔ ከባኦል ነቢያት ለይቼ አላያቸውም። እንግዲህ እንትኑን ስኬሉን ከፍ ላድርገው ብራዘር፣ ዶዙን ከፍ ላድርገው። ከባኦል ነቢያት ለይቼ አላያቸውም። ከእነዚህ መጽሐፍቶች ላይ እያነበቡ የእንትና በረከቷ የእነንትና በረከቱ ምናምን ብሎ የሚል ሰውዬ እኔ ከባኦል ነቢያት ከአሼራና ከአጸድ ነቢያት በነቢዩ በኤልያስ ዘመን ከነበሩ ከነዛ ነቢያት ለይቼ አላያቸውም። ለምን? በዓልንም እኮ እንደዛ እኮ እያሉ ነበር ይሰብኩ የነበሩት እነዛ ሐሰተኞቹ። ህልም እንኳን እስራኤላውያን ህልም ሲያልሙ ይላል የአባቶቼ የነቢያት አምላክ ህልም ሲያልሙ በእውነት በዓል ወደ አንቺ እየተጠጋሽ ነው በረከቱ ይደርብሽና እየተባባሉ ይባባሉ ነበር እስራኤላውያን። በዓል ማን ነው? ከሲዶና ሀገር የመጣ ጣዖት። በማን በኩል? አካብ የሚባል የእግዚአብሔርን ሕግ የማይጠብቅ ንጉሥ ሆኖ የተሾመ ግን ሄዶ ከአሕዛብ ሴት ጋር የተጋባ። እሷ ደግሞ ስትመጣ ምናምንተዋን ሁሉ ይዛ መጣች ወደ እስራኤል ምድር። ጣዖት ማለት ነው። በይ እንግዲህ ይህን ለጎጆ መውጫ ይሆንሽ ብለው ሰጥተዋት ጣዖት ይዛል መጣች። አትሰብስቡብን ኮተት። እኔ ባሌ የኦርቶዶክስ እምነት ተከታይ ነው። መቼ ነው ያገባሽው? በጌታ ከሆንኩ በኋላ። ማን አግቢ ያለሽ አንቺ? በጌታ የሆነውን ሰውዬ ሄደሽ ሰይጣንን አማትሽ ለማድረግ ለምንድነው ሄደሽ ያገባሽው? አይ ምን ኤርሚ አይጠጣም የሚሉኝ። ያልጠጣን አግቡ ብሎ ያለበት የትኛው ምዕራፍ የትኛው መጽሐፍ ላይ ምዕራፍ ስንት? እንደ ቤተሰብ ነው ማወራሽ። አይ አያጨስም አይጠጣም አይቀምም። የማያጨስም አይጠጣም አይቀም የቱ ጋ ነው አግቡ ብሎ የተጻፈው? መጽሐፈ ስምምነት ነው ወይስ ምንድን ነው? ጦስ ይዘሽብን ልትመጪ ማለት ነው። አንተ የት ነው ሄደህ አግባ የተባለ? ያው ኤርሚ ብዙ እንትን አትቆጣኝ፣ ግን አለ አይደል አንዳንዴም እንግዲህ በዋልድባ ይዘፈናል ብለው የለ ብሎ የሚል ማለት ነው። አይሰራም እዚህኛ ቤት። እዛው የምዘፍንበት ካለ ሄደህ ትዘፍናለህ። አንዳንዴም በዋልድባ ይዘፈናል ብለህ አንዳንዴም ከአሕዛብ ከማያምኑ አግቧል እንዴ መጽሐፍ አለ እንዴ እህትየው? እኔ እኮ አንዳንዴ እኮ አልኩ በጣም ይህ አካብ የሚባል ሰውዬ እንደዛ ነው ሄዶ ያመጣው። አታግባት ብሎ በሕግ የተከለከለውን ሴትዮዋን ይዞ መጣ። እሷ ደግሞ ምናምን ተዋን ይዛ መጣችልን። ቅቤ የሚቀባ ፈርስና ደም የሚረጭለት
ኤትባአል የሚባል አባት አላት። ሲዶናዊት ናት ሴትዮዋ። እዛ እንግዲህ በእርሶ መጀን በሳቸው መጀን ተብሎ የሚባለት ማለት ነው። ይዛ መጣ እስራኤል ምድር ላይ ከባሏ ጋር ይዛ መጣ አመጣችሁ። ሄዶ ሲያመጣት እሱን ሁሉ ይዛ ነው የመጣችሁ። እንግዲህ አድባር ትቀበልሽ ተብሎ እንደሚባል ሰው ጣዖት ይዛ ፍጻሜያቸው መራራ ነው የሆነው። ያዕቆብ ሚስቱ ራሔል እናታችን ማለት ነው ከአባቷ ከላባ ቤት ስትመጣ ምንድነው ይዛ የመጣችሁ? ይሄው ነው ምናምንቴ በሸክላ የተሰሩ በእንጨት የተሰሩ ጉች ጉች አሉ። አይናቸውን መሮ የሚባል በመቆርቆሪያ ፈልፍለው ያወጡላቸው እማያዩ የአባቴ የላባ አምላክ እያለች ማለት ነው ራሔል የዮሴፍ እናት። ቢንያምን ስትወልድ ሞተች እኮ ታውቃለህ? ለምን? ምናምንቴ ሰብስባ ይዛ በመምጣቷ ነው። ባይዘው ራሔል የሞተችበት ምክንያት ያዕቆብ ይማላል ይገዘታል። ላባ ደርሶበት አጎቱ ሲያገኘው አማልክቶቼ ለምን ወሰድክ ብሎ ስለ ኧረ እኔ አልወሰድኩም፣ የአባቴ የአብርሃምና የይስሐቅ አምላክ ምስክር ይሁን፣ እኔ አልወሰድኩም፣ ያንተን አማልክት ወስዳል። አልወሰድኩም። ወስዳል እኮ ነው ብዬ የምልህ፣ በፍጹም አልወሰድኩም። እናስ ድንኳኔ በርበር ብሎ ሲለ በርብር አለው። ፈትሻ ታዲያ ወደ ሊያ ድንኳን ልገባ ነው። ግባ ሂድ፣ እኔ ሚስቶቼን አውቃታለሁ። ተበረበረ የሊያ ድንኳን፣ ምንም የለም። ይኸው አላልኩም ዝም ብለህ ልፋ ብሎ እንጂ። ኦኬ የራሔልም ልበረብር ነው። በርብር ወንዶች ትማላለህ ትገዘታለህ አይደል? ሴቶች በጥንቃቄ ነው ሴቶችን ማየት ያለብህ። ብዙ መዓት ጭራው ያመጡብን እዚህ ምድር ላይ ሴቶች ናቸው። ይኸው ሚስቴ እየሰማች ነው። ምንም የሚመጣ ነገር የለም። ከተደባደብንም ትገላግሉናላችሁ። ብዙ ጦስ የመጣው እዚህ ዓለም ላይ የገባው በሴቶች ጉዳይ ነው። በቃ ፊቴን አዙሬ አላወራም፣ ቀጥታ ነው የማወራው። እና አትማል፣ አትገዘት። ያዕቆብ ይማላል ይገዘታል። ይሄው ይድፋኝ ይሰንጥቀኝ የይስሐቅ አምላክ የአብርሃም አምላክ እያለ ልብ በል። ወይኔ ያዕቆብ ብታቅ ኖሮ እዚህ ካጎትህ ከላባ ጋር ቆመ ከምትለፋለፍ አስቀድመህ አንተ ወደ ሊያና ወደ ራሔል ድንኳን ብትገባ ኖሮ ምን አለበት ነበር? ኧረ እኔ ምንም ነገር የሚፈጠር ነገር የለም። በርብር የሊያን ድንኳን ፈትሸ እንዳጣህ እንደዚሁ ነው። ልግባው ፈትሽ፣ ተፈተሸ። ወይዘሮዋ እናታችን ራሔል ቁጭ ብለውበታል ጣዖቱ ላይ ቀሚሳቸው ስር ጨምረው። ሽንሽን ቀሚስ ነው መሰለኝ የለበሱት። እና ተነሺ እንዳይላት የሴት ወጌ መጥቶብኛል ፔሬድ መጥቷል ብላ ማለት ነው። አያው ወንዶች እኔ ሰንጥቀኝ ምናምን ነገር ተው ስልህ ተው። አትማል፣ አትገዘት። የሴት ወጌ መጥቶ ተነሺ ብሎ ሲላት እኔ እኮ የሴት ወጌ መጥቶብኛል፣ ያው የሴት ግዳጄ መጥቶብኛል፣ የወር አበባ ማለት ነው የመጣብኝ ብላ ያለችው። የምጣባት መድኃኔዓለምና እሷ ብቻ ናቸው የሚያውቁት። ያዕቆብም ራሱ የሚያውቅ አይመስለኝም። እና ቀሚሷ ሲታይ አንድ ማዕት በሸክላ የተሰሩ ጉች ጉች አሉ፣ ቅቤ ጭንቅላታቸው ላይ የተቀቡ ኢየሱስ እንደነኛ አይነትን ኮተት ከማምለክ ሲያወጣኝ ኢየሱስ እንዴት እንዲያልሆነ አንተዬ። እኔ እኮ ትዝ እያለኝ እኮ ነው ገል ሸክላ በእሳት ተለብልባ የተሰራች ማለት ነው። ጆሮ ያላቸው ጉች ጉች አሉ ማለት ነው። አንድ ከራሔል ቀሚስ ውስጥ፣ ሁለት ይሄኛው ደግሞ በዚህኛው ቀን የሚከብር ነው፣ ይሄኛው በዚህኛው ቀን የሚከብር ነው፣ ይሄኛው በዚህኛው ቀን የሚውል ነው ተብሎ አንድ ማዕት ጓጉንቸር የመሰሉ ከየቀሚሷ ውስጥ እየወለቁ መጡልህ። ወይኔ ያዕቆብ ሴቶችን በመንፈሳዊ ጉዳይ ከሔዋን ጀምረህ ማመን የለብህም። ወንድንም በመንፈሳዊ ጉዳይ ከአዳም ጀምረህ ማመን የለብህም ብዬ ስልህ መናፍስትን የመለየት ስጦታ ካልሰጠ በስተቀር አዳም እንደሆን ሆዱ ነው የሚወደው። ያው ወንዶች ሆዳሞች ናቸው የሚባለው ለዚህ ነው። ምንም አታመጡም። እናገራለሁ።
የትም ፍጪው ዱቄቱን አምጪው ነው። ወንድ ሆዱ ከሞላ ችግር የለበትም የሚባለው። እባብ ሰጠኝም ብላ ብትል ጓጉንቸርም ጊንጥም ሰጠች፣ እባቡን ራሱ እንኳን አምጥታ ብትሰጠው ሊበላው ይችላል። ወንድ ሪፖርት እንዳታረግ ሰናይ ታይ ትወርዳለህ። ኦኬ ማንም ሰው እጁን እንዳይንቀሳቀስ። ወንዶች ከኔ ጀምሮ ወንዶች እባቡን አምጥታ እንኳን ራሱ ብትሰጠው ሊበላው ይችላል። እንዲህ 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 እና አማልክትን ይዛበት መጣች ይላል በእስራኤል ምድር ላይ ኤልዛቤል። ከዛ እስራኤል በሙሉ በየተራ መጥቶ እንዲሰግድ አደረገች። ሴት ናት። ባልየው ደግሞ ዝም ብሎ ጅላንፎ ነገር ይመስለኝ። ይሄ አካብ የሚባል ሰውዬ ቆፍጠን ያለ እንኳን ወንድ አይደለም። ዝም ብዬ አይነዋውን አይቼ አይደለም፣ ዝም ብዬ ታሪኩን ሳጠና የሆነ በቃ ፍዝዝ የሚለው ነገር አለ። ተኝቶ አልጋ ላይ ተኝቶ በስሙ ደብዳቤ ጽፋ ስታስገድል እየሰማ ማለት ነው። ሃኒ ቤቢ እያለ ያቆላምጣታል። እሷን ስርዓት ልክ ማስያዝ ይገባ ነበር። አየ ሚስት እቤት ውስጥ እንደ ባል ሆና እሷ የምትዘውረው ከሆነ ነገር ዓለምየው ተገላብጧል ማለት ነው። እኔ እንቅልፍ እምቢ ያለው ትውልድ ሁሉ ነው ሄዶ 10 ሺህ ትውልድ ከኋላ ሆኖ ይሰማል አይደል? ይስሙ። በዚህ ቤት እንደዚህ ነው ወጉ። እዚህ 300 ሰው ነው ከኋላ ቢሃንድ 10 ሺህ በድብብቆሽ ነው እንጫወተው ማለት ነው። አቤት ይሄን ኤልዛቤል ደብድባ ራሱ ያስነሳችኋለች፣ ሚስቱ ማለት ነው። በምሽት ኢትዮጵያ ውድቅት ሌሊት ነው ወይ ሰክሮ የመጣው እዛው ሶፋ ላይ ተኛ ተብሎ ይሄን እያያ ያለ ሰው አለ። ሄዶ አግብቶ ይዞ መጣ። ምንድነው ነገራችሁ? የወንጌል አማኞች ወንድሞቼና እህቶቼ በተለይ የማያምን ወንድ ሄዳችሁ ስታገቡ የሚመጣው ጣጣ ብዙ ነው። የማታምን ሴት ሄደ ስታገባ የሚመጣው ጣጣ ብዙ ነው፣ ብዙ ነው። ባዕድ አምልኮን ያለማምድሃል ማለት ነው። እግዚአብሔር አምላክ ሆኖ ሳለ የሚያድነው እግዚአብሔር ሆኖ ሳለ ለምን እንዳመጣው ልንገራችሁ። በእግዚአብሔር መንፈስ ምሪት ስለምናገር የቱ ጋር ለምን እንዳወራሁኝ የቱ ጋር መመለስ እንዳለብኝ አውቃለሁ። አካብ በምድሪቱ ላይ እግዚአብሔር የእስራኤል አምላክ እሱ ንጉሥና አዳይ መሆኑን በቀደሙ ነቢያት የተሰበከውን እውነት ትቶ አንደኛ በብዙ አቅጣጫ ነው ሕግ ተላላፊ ሲሆን ሄዶ የአሕዛብን ሴት አገባ። ማግባቱ ብቻ አይደለም፣ እሷ ስታመጣ ወደ ምድሪቱ ላይ ስትመጣ ጣዖት ይዛ መጣች። ያን ጣዖት ደግሞ እስራኤል ሁሉ እንዲከተለው አደረገ። ከዚህ የተነሳ እስራኤል ያንን ጣዖት ተከትሎ አመነዘረበት ማለት ከእግዚአብሔር ሐሳብ ራቀ ማለት ነው። እግዚአብሔር ነበር አዳኝ፣ አሁን በዓል ነው የሚያድነው አሉ። እግዚአብሔር ነበር ዝናብን የሚሰጥ፣ አሁን በዓል ነው ዝናብን የሚሰጥ አሉ። ለዚህ ነው ባይዘዌ ኤልያስ የእግዚአብሔር ነቢይ ማለት ነው። ኤልያስ ሰማያትን በላያቸው ላይ ዝጋ ብሎ ያለው ዝናብን የሚሰጥ እግዚአብሔር ሳይሆን በዓል የሚባል ጣዖት ነው ብለው ስላሉ ነው እግዚአብሔርን ሰማያትን ዝጋልኝ አለው። በዓል ሰጪ ማን ዝናብ ሰጪና ዝናብ የሚሰጥና የማይሰጠው ማን እንደሆነ እስኪያውቁ ድረስ ማለት ነው። ማን እንደሆነ እስኪያውቁ ድረስ ማን ነው ዝናብን የሚሰጥ? እስራኤል ሲጠይቅ ያኔ ምን ይሉ ነበር? ያህዌና የአባቶቻችን አምላክ ብለው ይላሉ። በዓል እስከመጣ በኋላ ማን ነው ዝናብ የሚሰጥ? በዓል ነው። አዎ ኤልያስ ሰማ ነው። አዎ ጌታ ሆይ ሰማዩን ዝጋው፣ የፊተኛውንም የኋለኛውንም ዝናብ የምታዘንብ አንተ መሆንን እንዲያውቁ ዝጋው አለው። አንድ ቃል ከቃሌ ካፌ በስተቀር ዝናብ በምድር ላይ ጠብ እንዳይል እለምንሃለሁ አባዬ አለው። ጌታም የባሪያውን ጸሎት ሰማ። ከዛች ቀን ጀምሮ ደመና በእስራኤል ምድር ላይ ከኤላት ከተማ ከደቡብ ከሳይናይ ምድረ በዳ ማለት ነው
እስከ ኤላት ወይ ደግሞ እስከ ሐማት ጌዴር የሚባለው እስከ ሰሜኑ ድረስ አንድ ዝናብ በምድር ላይ እስኪ ቢወድቅ ዝም ጭጭ ምጭጭ አሏ። እግዚአብሔር የባሪያውን ጸሎት ሰማ። በሉ እንግዲህ አሁን በዓል ዝናብ ያዘንብላችሁ እንደሆነ ጠይቁ አለ። በምድራችን ላይ ዝናብ እንኳን ሲዘንብ እንዴ እመቤቴ በዕለተ ቀኗ አወረደች እኮ ይላል። አትችልም። ቅዱስ ጊዮርጊስ በዕለተ ቀኑ አንጎዳጎደ ይላል። በፍጹም ደመናትን ከምድር ዳር ከፍ የሚያደርገው ወፎች በሰማይ ላይ እንዲሰበሰቡ የሚያደርገው የእኔ አምላክ ያህዌ ነው፣ ኢየሱስ ክርስቶስ ማለት ነው። በእውነት ቅድስት አርሴማ በዕለተ ቀኗ ምድርን አራሰችው ይላል። በፍጹም አትችልም። ደመናትን ከምድር ዳር ከፍ አድርጎ በሰማይ ላይ እንዲሰበሰብ አድርጎ ውሃውን በደመና ላይ ጭኖ ውሃ በረባት እንደሚያዝ ይላል በኢዮብ መጽሐፍ ላይ። ውሃውን በደመና ላይ ጭኖ በነፋስ ኃይል እየገፋ እየወሰደ ለቁጣም ይሁን ለምህረት ፍቃዱ ወዳዘዘችው ወደ መራችሁ ይዞራል ይላል። ሃሌሉያ። ለመዓትም ይሁን ለምህረት ፍቃዱ ወደ መራችሁ ይዞራል ይላል። ውሃውን በደመና ላይ ጭኖ ታዲያ ወስዶ ለመሬቱ እንዲጠቅም አድርጎ የሚያርከፈክፈው ከሰማይ ማን ነው አልከኝ? ጊዮርጊስ ነው ያልከኝ? መትቼ ጥልልሃለሁ። አቡነ ተክለ ሃይማኖት ነው ያልከኝ? መትቼ ጥልልሃለሁ ስልህ የታኞቹንም ጻድቃንን ጥራ፣ መትቼ ጥልልሃለሁ በእግዚአብሔር ቃል። አይችሉም፣ አልቻሉም፣ ሊችሉም አይችሉም። ይህንን ያደረገ እግዚአብሔር ነው። የሚያደርገውም እግዚአብሔር ነው፣ ያደረገውም እግዚአብሔር ነው። ሊያደርግም የሚችለው እግዚአብሔር ብቻ ነው። ስለዚህ ሰማያትን ዝጋ ብሎ ያለው ለዛ ነው። ያኔ ዝናብ ይሰጣል እያሉ ማለት ነው። አሁን እኛ ምድር ላይ ኮልክ ያኔ በዓል ዝናብ ይሰጣል እንደሚል አሁን ማን ነው ብለው የሚሉት? እመቤቴ አንዠቀዠቀችው ይላል እኮ። ተንዠቀዠቀ ዝናብ በቃ በጣም ፈሰሰ ምድራችን ላይ። በፍጹም ማርያም ዝናብን ታንዠቀዥቀው አትችልም። የትኛውንም ጻድቅ ተራ አንዳቸውም አይችሉም ማለት ነው። አይችሉም። ኦኬ አይችሉም። በትንቢተ ኤርምያስ መጽሐፍ ምዕራፍ 5 ከቁጥር በተለይ 20 ጀምሮ እስከ ቁጥር 24 ድረስ ስታነቡት እስከ ቁጥር 25 ድረስ የፊተኛውና የኋለኛውን ዝናብ የሚያዘንብ እግዚአብሔርን እንፍራ ብለው በልባቸው አላሉም ይላል። ኤርምያስ 5 ከ20 ጀምሮ እስኪ ላንብበው። እናንተ ልበ ቢሶች ይላቸዋል። እንደውም እዚህ ጋር ምን እንደሚናገር ይህንም በያዕቆብ ቤት ላይ አውሩ፣ በይሁዳም አሰሙ ይላል ጌታዬ። እኔም ደግሞ በዘመኔ እዚህ ትውልድ ላይ አሰማለሁ። እናንተ ሰነፎች ልበ ቢሶች፣ ዓይን እያላችሁ የማታዩ ጆሮ እያላችሁ የማትሰሙ ሕዝቦች ይህንን ስሙ አላቸው። በእውኑ እኔን አትፈሩምን? ከፊቴ ሳትደነግጡምን? ይላል እግዚአብሔር። እንዴት ደስ ይላል አባዬ! ይላል እግዚአብሔር። እንዴት ደስ ይለኛል! ውስጤ እንዴት እንደሚሞቃል፣ ውስጤ እንዴት እንደሚቃጠል ይላል እግዚአብሔር። እግዚአብሔርና ሲል የሚያምርበት ይላል እግዚአብሔር። እንዳያልፍ አሸዋን በዘላለም ትእዛዝ ለባህር ዳርቻን አድርጌያለሁ። ሞገዱን ቢናወጥ አያሸንፍም፣ ቢጮህም አያልፍበትም። ለዚህ ሕዝብ ግን የሸፈተና ያመፀ ልብ አላቸው፣ አምፀዋል ሄደዋል ካለ በኋላ ቁጥር 24 የሚለው ነው። ኤርምያስ 5:24 በልባቸውም የፊተኛውና የኋለኛውን ዝናብ በጊዜው የሚሰጠንን ለመከርም የተመደቡትን ወራት የሚጠብቅልን አምላካችን እግዚአብሔርን እንፍራ ብለው አላሉም ይላል። የፊተኛውና የኋለኛውን ዝናብ ማን ነው የሚያዘንበው? የፊተኛው ዝናብ ማለት በልግ፣ የኋለኛው ዝናብ ማለት መከር ማለት ነው። እኔ ገጠሬው ልንገርህ እንጂ ገበሬው ልንገርህ እንጂ ወንድም አለ በልባቸውም የፊተኛውን እና የኋለኛውን ዝናብ በጊዜው የሚሰጠውን ለመከር በጊዜው የሚሰጠውን የትኛውን? የፊተኛውን ዝናብ፣ ከዛስ የኋለኛውንም ዝናብ። ምን ማለት ነው? የፊተኛው ዝናብ በልግ፣ ሁለተኛውስ መከር።
ማን ነው የሚሰጠው? የሚሰጠውን ለመከር የተመደቡትንም ወራት የሚጠብቅልንን አምላካችንን እግዚአብሔርን እንፍራ አላሉም ይላል። የት አለ ታዲያ በዓል? የበልግ ዝናቡ በእውነት ያርከፈከፈው በዓል ነበር እያሉ ይሏቸው ነበረ ለእስራኤል። ዝናብ የሚያዘንብልን የማኅፀንን ፍሬ የሚባርክ እሱ ነው፣ የምድርንም አዝዕርት የሚያለመልም እሱ ነው እያሉ ማለት ነው። ድርሳነ ሚካኤል ለምን እንደሚል ታውቃላችሁ ወገኖች? ቤቴ ስለደረስኩ ልነግራችሁ እችላለሁ። ወደ ቢሮ ገብቼ ድርሳነ ሚካኤል ላይ እንደሚል ታውቃላችሁ? ቅዱስ ሚካኤል የወንዙን ውሃ እንዲባርክልን ይላል። ኦልሬዲ ባርኮ ነው ጌታ የሰጠ። ያንተ ሚካኤል ምን ብሎ ነው የሚባርከው? ዋት ምን ብሎ ነው? መላእክት ቦታ ነው ደግሞ ወንዝን ባራኪ የሆኑት ውሃን ባራኪ የሆኑት? የወንዙን ውሃ እንዲባርክልን በጊዜው እንዲሞላ እንዲያደርግልን። አይሞላም። መልአኩን ያለ ስራው ስራ አትስጡ። ይሄ ሁሉ ግርግር ለምንድን ነው? እግዚአብሔርን አስረስቶ ፍጡራንን ለማንገስ ማለት ነው። የአካብ ሚስት እግዚአብሔርን አስረስታ በእስራኤል ላይ በዓል እንዲጠራ እንዳደረገች ሁሉ በምድራችንም ልክ እንደዚሁ ነው እየሆነ ያለው። እስኪ ታቦት ሆኖ ልጅ የማይሰጥ ታቦት ተብሎ የሚጠራ ልጅ የማይሰጥ ማን አለ በምድራችን? ሁሉ ልጅ ሰጪ ነው። ሁላቸው ልጅ ይሰጣሉ ይለዋል። አንዳቸውም አይሰጡም ከሰራዊት ጌታ ከእግዚአብሔር በስተቀር አንዳቸውም እኮ አልኩ፣ አንዳቸውም አይሰጡም። ጤንነትን ይሰጣሉ። እንትና የምትባል ታቦት አትሰጥም። ለማሰጣ ታውቃለች። ጤንነትን የሚጠብቅ የሚሰጥም እግዚአብሔር ነው። እድሜሽን የኩክየለሿ ማርያም እድሜሽን አታረዝመውም። እህት ዓለም ተክልዬ በክንፋቸው እቅፍ ድግፍ አድርገው አይከተሉም። ብራዘር አይከተሉም። ባለፍንባቸው የህይወት ዘመናት ሁሉ የመራን ከክፉ የጠበቀን የአባቶቻችን አምላክ ልዑል እግዚአብሔር ለዘላለም ስሙ የተባረከ ይሁን። አለቅ የማኅፀንን ፍሬ የሚያለመልም በተቀደሰ ጋብቻ ሚስትን የሚሰጥ ከሰጠህ ከሚስትህ ልጆችን የሚሰጥ ሁሉን አትረፍርፎ በሚሰጥ በሕያው እግዚአብሔር እንጂ በሚያልፍ ባለጠግነት ተስፋ እንዳያርጉ እዘዛቸው ብሎ ያለው ጳውሎስ ለመንፈሳዊ ልጁ ለጢሞቴዎስ አለ። ሁሉን አትረፍርፎ በሚሰጥ ፖል እንደዚህ አባቶቼ ትዝ ይሉኛል። አየህ ትዝ ይሉኛል። ቅዱስ ጳውሎስ ሁሉን አትረፍርፎ በሚሰጥ በሕያው እግዚአብሔር እንጂ በሚያልፍ ባለጠግነት ተስፋ እንዳያደርጉ እዘዛቸው፣ ምከራቸው አለው። ምከራቸው። እንዴት በአሁኑ ዘመን ባለጠጎች የሆኑ የትዕቢትን ነገር እንዳያስቡ ደስም እንዲለን ካለ በኋላ ሁሉን አትረፍርፎ በሚሰጥ በሕያው እግዚአብሔር እንጂ በሚያልፍ ባለጠግነት። አየህ፣ ሁሉንም አትረፍርፎ የሚሰጥ አንድዬ ነው። መድኃኔ ዓለም ክርስቶስ ብቻ ነው የሚሰጠው ነው ብዬ የምልህ። በቃ ጌታዬ፣ እኔ እሱን ከፍ እያደረግኩ ሌላውን ዝቅ እያደረግኩ ስናገር እንዴት ደስ እንደሚለኝ አልኩ። አትንጠራሩ፣ ጫማ አትለካኩ፣ ከንጉሱ ጋር ጫማ አትለካካ። ኦኬ፣ ትከርሻ ለትከርሻ አትለካኩ። ሁሉን አትረፍርፎ በሚሰጠን በሕያው እግዚአብሔር እንጂ በሚያልፍ ባለጠግነት ተስፋ እንዳያደርጉ እዘዛቸው። እውነተኛውን ሕይወት ይይዙ ዘንድ ለሚመጣውም ዘመን ለራሳቸው መልካም መሰረት የሚሆንላቸውን መዝገብ ይላል። የግዕዝ ቃል ነው። መዝገብ ማለት ሀብት ማለት ነው። እዚህ ኦርቶዶክስ ይህንን እንደዚህ መዝገብ ብላ ትላለች። ምን አለበት ሀብት ብለው ቢሉት፣ ንብረት ብለው ቢሉት፣ የሚሆንላቸውን ሀብት እየሰበሰቡ መልካምን እንዲያደርጉ በበጎ ስራ ሁሉ ባለጠጎች እንዲሆኑ ሊረዱና ሊያካፍሉ የተዘጋጁ እንዲሆኑ ምከራቸው። ጢሞቴዎስ ምከራቸው፣ እዘዛቸው፣ ምከራቸው። በማን ተስፋ እንዲያደርጉ? ሁሉን አትረፍርፎ በሚሰጥ። እኔ የፈለግኩት ምንድን ነው? ሁሉን አትረፍርፎ የሚሰጥ። ሚስትን የሚሰጥ እግዚአብሔር ነው። ልጆችን የሚሰጥ እግዚአብሔር ነው። ጤንነትን የሚሰጥ እግዚአብሔር ነው። እድሜ የሚጨምረው እግዚአብሔር ነው። የመኖሪያን ስፍራ ዳርቻን የመደበልን እግዚአብሔር ነው።
የዘመናችንን ቁጥር በእጁ የያዘ እግዚአብሔር ነው። መንገዳችንና ትንፋሻችንን በእጁ የያዘ እግዚአብሔር ነው። የሚገድል እግዚአብሔር ነው። በሕይወት የሚያኖር እግዚአብሔር ነው። የሚያከብር እግዚአብሔር ነው። የሚያዋርድ እግዚአብሔር ነው። ወደ ሲኦል የሚያወጣ እግዚአብሔር ነው። ከሲኦል የሚያወርድ እግዚአብሔር ነው። ከሲኦል የሚያወጣ እግዚአብሔር ነው። በሙታና በሕያዋን ላይ ሊፈርድ ስልጣን ያለው እግዚአብሔር ነው። ሁሉ በሁሉ የሆነ እግዚአብሔር ነው። አለቅ። እኔ የእርሱ ልጁ ነኝ በክርስቶስ ኢየሱስ በማመኔ እንዳገለግለው ደግሞ ባሪያው ነኝ። አለቅ። ቴንክ ዩ ሰየኔ አባት ቴንክ ዩ። አለቅ። ከእርሱ ውጭ ወደ ውጭ አትንተፋተፉብን። በቃ እንዴት ያሳርፋል መሰለህ የኔ ጌታ። ለዘላለም ስምህ ይባረክ፣ ለዘላለም ስምህ ይባረክ። ሁሉን እያሳለፈ እሱ ግን የማያልፍ ዓመታቶቹ የማያልፍ ዙፋኑ የማይገረሰስ መንግስቱ የማይሻር ስንት መንግስታት እኮ መጡ ሄዱ፣ መጡ ወጡ፣ ተገኙ ተባሉ፣ የሉ መታሰቢያቸው ከምድር እስኪጠፋ ድረስ ዛፍ ከስሩ እንዲነቀል እግዚአብሔር እየነቀለ ዛሬ መቃብራቸው መታሰቢያቸው እንኳን አንዳንዶቹ አጽማቸው እንኳን ብትፈልግ አታገኘው። ሞሶሎኒ፣ ማህተመ ጋንዲ፣ ናቡከደነጾር፣ እንትና ሂትለር ምናምን ነገር የሉ ታሪክ ሆነው ቀሩ። እሱ ግን በዙፋኑ ላይ ሁሉን እየገዛ በሱ ዘንድ ማርጀት የለም፣ በሱ ዘንድ መሞት የለም፣ በሱ ዘንድ ህልፈት የለም። ለሱ በጋና ክረምት ቀንና ሌሊት የለም። ለሱ የዘመን ቁጥር ወራቶች፣ ዓመታት፣ ቀናቶች አይቆጠሩለትም። ለእርሱ ከእስከ የሚባል የሚቆጠር የለውም። የኔ አባት ለእርሱ እንዲህና እንደዚህ የሚባል ነገር የለም። እሱ ማንም በሌለበት ጊዜ፣ መላእክት በሌሉበት፣ የሰው ልጆች በሌሉበት፣ ፀሐይና ጨረቃ ከዋክብት ሰማይና ምድር ባልተሰሩበት ጊዜ በዘላለም ውስጥ ነበረ። በዘላለም ውስጥ ነበረ። መደገፍስ በሱ፣ መታመንስ በሱ፣ መጠጋትስ እሱን። የዘላለም አምባ፣ የዘላለም መኖሪያ፣ የዘላለም ወዳጅ፣ የዘላለም አባት፣ የዘላለም ጋሻ፣ የዘላለም መመኪያ ሲሆን እምነትን በእግዚአብሔር ላይ አድርጎ ወንድሜ፣ እምነቱ በእግዚአብሔር የሆነ ሰው በወንዝ ዳር እንደተተከለ ዛፍ ይሆናል ብሎ የሚለው ማለት ድርቀት የለም። ስለ ጉድለት ብዬ ብልህ በጣም ብዙ ነገር ነው ያለው። ስለ ጉድለት ብዬ ብልህ ግን እኮ አልኩህ፣ ውስጣችን ግን የማይደርቅ የህይወትን ውሃ ወንዝ ከወዳችን አፈለቅ። ቴንኪው የኔ አባት ኢየሱሴ፣ ኢየሱስ ክርስቶስ። በቃ የሁል ቀን ደስታ። እንዴት ራሱ ስሙ የሁል ቀን ደስታ ይሆነናል። ወንድሞች እናቶቼ፣ አይዶን ነው እንዴት እንደሚሰማችሁ፣ አይዶን ነው እንዴት እንደምታስቡ። እንዴት የሁሉ ቀን ደስታ ይሆናል። እንዴት የሁሉ ቀን ፍቅር፣ እንዴት የማይጠፋ ፍቅር። በቃ የፍቅር ወረቱ አለቀብኝ ብለህ የማትለው ፍቅር። እሱን ሳስብ በቃ ረሳለሁ አልኩ። የምድርን ነገር ረሳለሁን። በመገኘት ውስጥ ስትሆን ማለት ነው። በክብር ውስጥ ስትሆን ማለት ነው። የፊቱ ብርሃን ስለበራልን በሱ ዘንድ መጨለም መንጋት የሚባል ነገር የለም። በጋና ክረምት የለም። የዘመኑ ቁጥር ከዚህ እስከዚህ ነው። አረጀ እኮ በቃ በሌላ እስኪ እንቀይረው ተብሎ አይባልም። እግዚአብሔር በሌላ እንቀይረው የሆነ ነገር እንደ ደግሞ ሌላ ሲንሞክር ተብሎ አይባልም። ያላወቁትን ሞክራለን ብለው ሄዱ። ዘላለማቸው በሞት ተዘጋ። እሱ ግን ለዘላለም ነው። ከዘላለም ነው ለዘላለም ነው። ማን አስገኘው አይባልለትም። ለሱ እሱ የሁሉ አስገኝ ነው። ኢየሱስ የሁሉ አስገኝ ነው። ማን አስገኘው አይባልም። ለሱ አይባልም። ለሱ አይነገርለትም። ለሱ መላእክት ማን አስገኛቸው ተብሎ ይባል እግዚአብሔር። ሰማያትና ምድር በማ ተፈጠሩ? በኢየሱስ በእግዚአብሔር ራሱ። ኤርምያስስ አስገኝ አለው፣ የፈጠረው አለው። ያልነበርኩበት ዘመን ነበር፣ የማልኖርበትም ዘመን ፊት ለፊቴ ላይ አለ። አንተም አንቺም እኔም ሁላችንም ያልነበርንበት ዘመን ነበረ እዚህ ፕላኔት ላይ።
ከዛሬ 48 ዓመት በፊት ወደኋላ ብትፈልገኝ የለውም እዚህ ፕላኔት ላይ የለውም። ከዚህም በኋላ ደግሞ እግዚአብሔር የሰጠኝን ዘመንና ወራትን አልገድበውም። እሱ የሰጠኝን ወራትና ዘመን ሲያልቅ ከዛ በኋላም አታገኘኝም እዚህ ምድር ላይ አንተም እኔም አንቺም ማለት ነው። ስለዚህ ያልነበርንበት ዘመን ነበር። ካለመኖር ወደ መኖር መጣን። ያመጣንን ማወቅ ተገቢ ነው። አሁን ደግሞ እየኖርን ነው። የሚያኖርን ማወቅ ተገቢ ነው። ከዛም ደግሞ እንኖራለን። ከዛስ የማንኖርበት ዘመን ደግሞ በፊት ለፊታችን ይመጣል። ለሱስ ያልነበረበት ዘመን ነበር አይባልም። አሁንም የሚኖረው በእነንትና ተደጋግፎ ነው አይባልለትም። ደግሞ እሱም እንደዚሁ የተወሰነ ዘመን ከኖረ በኋላ ከዛ በኋላ ይጠፋል አይባልም። ለእግዚአብሔር ያልነበረን እኛ፣ ያለን እኛ፣ የምንኖርም እኛ ዘመናችን ሲያልቅ በሞት እንሄዳለን። ያልነበረ አይባልም። የነበረ ጌታ፣ ያለ ጌታ፣ ለዘላለም የሚኖር ጌታ ግን ለዘላለም ይኖራል። በዚህ ሁሉ ውስጥ ደስ የሚለው ምን እንደው ታውቃለህ? እኔ እናንተ በክርስቶስ ኢየሱስ በማመናችን ቴንኪው የኔ አባት በእኔ ላይ ተሹመሃል፣ ፍቅረ ልቤን ገዝቶታል፣ እውነት በርታልኛለች፣ ነፍሴም አምላኳን አውቃለች። በእኔ ላይ ተሹመሃል። ወድጄ ነው ያውም የሾምኩት። ማንም አይደለም እኔ ላይ የሾመብኝ። ኢየሱስን ማንም እኔ ላይ አልሾመውም። ማንም ሰናይ ላይ አልሾመውም። እራሱ ወዶና ፈቅዶ ጌታዬና ንጉሴ ነህ ብሎ ውቤ ላይ ማንም አልሾመው። እራሷ ወዳና ፈቅዳ። ሰዎች ሾመውባችሁ ከሆነ ተጣላችኋል። ወድደና ፈቅደን የሾምነው። በእኔ ላይ ተሹመሃል፣ ፍቅር ልቤን ገዝቶታል፣ እውነት በርታልኛለች፣ ነፍሴም አምላኳን አውቃለች። ውዴ አንተ የእኔ ነህ፣ እኔም የአንተ ሆኛለሁ። በቀረልኝ ዘመን ሁሉ ሳመልክ ሳከብርህ ኖራለሁ። ውዴ ማን ነው? የእኔ ነው። እኔም የሱ ሆኛለሁ። የዛሬ 28 ዓመት በቃ ማንንም አለቅ። እኔ ጴንጤ ቢንጫጫ፣ ኦርቶዶክስ ቢንጫጫ፣ ካቶሊክ ቢንጫጫ፣ አይሁድ ቢንጫጫ፣ ሙስሊም ቢንጫጫ አይመለከተኝም። ውዴ የእኔ ነው። እኔም የሱ ሆኛለሁ። ውዴን እኔ ከ44ቱ እንኳን ካልኩት እንኳን አልመረጥኩትም። ከእልፍ የተመረጠ ነው። የውበት መደምደሚያ፣ የህይወት ራስ፣ ሁሉ በሁሉ የሆነ ሁሉ እርሱ የሆነ ከሆነም እንኳን አንዳች ያለ እርሱ ያልሆነ የእግዚአብሔር ልጅ፣ የዳዊት ልጅ፣ የቤተ ክርስቲያን ራስ፣ የቤተ ክርስቲያን ሙሽራዋ፣ የማዕዘኗ ድንጋይ፣ የቤተ ክርስቲያን መሰረቷ፣ ተመልሶ የሚመጣ ተስፋችን፣ የዘላለም መኖሪያ፣ የዘላለም አምባ፣ የዘላለም መሸሸጊያ፣ የዘላለም መሰማሪያችን፣ የህይወታችን ራስ ምን ብዬ ልበለው ጌታዬ? ምን ብለን እንበለው? አንተ በጣም አንደበት እኮ ይዘጋል ነው ብዬ የምልህ። የምንናገረው አተን ከዓይናችን ብቻ እንባ ይፈሳል እሱን ሳስበው። ይህንን ጌታ ከማምንበት ላይ አውርደህ ከነ አቡነ እንትናና ከነ እማሆ እንትና ጋር በእንደው በመድኃኒዓለም ይላሉ እናቶች። ተው በእውነት ከራስ ፀጉሬ እስከ እግር ጥፍሬ ድረስ ነው የሚቆጣው ውስጤ። እምልህ ያው እንግዲህ እንትና ምናምን ነገር ኧረ እንደው በመድኃኒዓለም አጨርሰው ሀሳቡን ከኢየሱስ ውጭ
ነፍሴ እሱን አውቃለች። በቃ ምን ያስፈልገኛል ሌላ? ቆይ ምን ያስፈልጋታል ነፍሴ? የፈጠራትን አወቀች እኮ አይደል? ሰውም ሕያው ነፍስ ያለው ሆነ ይላል አይደል? በቃ የፈጠራትን አወቀች። በእኔ ላይ ተሾመሃል፣ ፍቅር ልቤን ገዝቶታል፣ እውነት በርታልኛለች፣ ነፍሴም አምላኳን አውቃለች። ውዴ አንተ እኔ ነህ፣ እኔም የአንተ ሆኛለሁ። በቀረልኝ ዘመን ሁሉ ሳመልክ ሳከብርህ ኖራለሁ። ከፍ በል ብቻውን ነው ያው ብቻውን ከእሷ ጋርና ከእነሱ ጋር አልለውም። ከፍ በል ለዘላለም ከፍ በል ከፍ በል ለዘላለም ከፍ በል ከፍ በል ለዘላለም ከፍ በል ከፍ በል ለዘላለም ከፍ በል። በእኔ ላይ ተሾመሃል፣ ፍቅር ልቤን ገዝቶታል፣ እውነት በርታልኛለች፣ ነፍሴም አምላኳን አውቃለች። ምን ያስፈልገኛል ሌላ? ጌታዬ ምስክር እኮ ነው ብዬ የምልህ እህቴ። ቆይ ምን ያስፈልግሻል? ኢየሱስ ነፍስሽ ኢየሱስን ካወቀች ምን እንደሚያስፈልግህ? ለመብል፣ ለመጠጥ፣ ለመኖር፣ ለማግባት፣ ለመውለድ ነው? ማን ነው የሚያስፈልግህ ከሱ ውጭ? ለዚህም ዓለም ለሚመጣውም ዓለም ከኢየሱስ ውጭ ምን ያስፈልጋል? ምንም። ብቻ ኢየሱስ ቤቴ ካለ ሙሉ ነው ይበቃኛል፣ ሙሉ ነው ይበቃኛል፣ ይበቃኛል። መንፈስ ቅዱስ ከኔ ካለ ሙሉ ነው ይበቃኛል፣ ሙሉ ነው ይበቃኛል። በቃ በቃ ማለት በቃ ማለት ነው። በቃ ማለት በቃ ማለት ነው። ለሁሉ ነገር የሚያስፈልገኝ እግዚአብሔር ነው። ያስፈለገትም ነፍሴ እግዚአብሔር ነበረ። ያንተም ያንቺም የኔም ነፍስ በቃ እሱን አውቃል ቻለን። አሁን እርፍ ብለናል። እሱን ሳገኝ እንዴት በረጅሙን የተነፈስኩት ብዬ ልበል? ያንሳል፣ ራሱ ቃሉ ያንሳል። ፎይ በለ ማለት ነው። ቴንኪዩ የኔ አባት፣ ቴንኪዩ ጌታዬ፣ ቴንኪዩ የኔ አባት። ማረፊያ ጥላ ሆንከን እኮ ጀግናን ወዳለው ፈሪንም አልጠላ ተብሎ እንደተገጠመው እረኝነት ቦታ እንደምንገጥመው ዘፈን አይደለም። ጀግናን ወዳለው ፈሪንም አልጠላ፣ ሲደክመኝ አርፋለሁ በጎፈሬው ጥላ እያል እንደምንል እንደዚህ የሚባል ነገር የለም ብራዘርዬ። ጀግናው የይሁዳ አንበሳ ሞትን ድል አድርጎ በተነሳ በክንፎቹ ጥላ ታዛ ስር ገብቼ ቁጭ እንዳልኩ ምሕረት ለወደደ ለሮጥ አይደለም ከሚምር ከእግዚአብሔር ዘንድ ነው ተብሎ እንደተጻፈ ልክ እንደዛ ሆነልኝ። መጥቼ ጀግናው እኮ አልኩ የይሁዳ አንበሳ ገናናው ኢየሱስ ጋር እረፍ። ቴንኪዩ። አሁን ከእሱ ጋር ወጥቼ ሌላ ቦታ አልቅበዘበዝም። እንትና እነንትና የእሷ በረከቷ አይደርብኝ፣ የእነንትና የእነንትና በረከታቸው አልቅበዘበዝም። እረፍ። እረፍ። ኢየሱስን ስታገኝ ማለት እረፍ። ይገላግልሃል እኮ አልኩ። እርፍ። ከስላሴ መንግስት ጋር ስትሆን ማለት ነው። እርፍ። አለቅ። የማንንም ጥፍር ፍለጋ የማንንም ጥፍራም ለመፈለግ አልሄድም። ሰይጣን ሲጮትብት ጥፍር ፈልግ ይልሃል ለዘላለም ሕይወት። ቱ አክትፍ እኮ ነው ብዬ የምለው። ቱ ጸጉራቸው ፍቱና ጸጉራቸው እንዲበሰልህ እንዲ ጸጉራቸውን ካገኘ ብሎ ይላል። የዘራ ቡርክን ጸጉር
ወገብህ ላይ ሰራው ይላል። የአቦዬ ፀጉር እያሉ ከዝቋላ ተራራ ላይ የመጣ የእንጨት ሽበት እያጨሰ በረከቱ ይደርብህና ታጠኙ ፍቱን ነው ይላል። ይህንን መንፈሳዊነት ይህንን ክርስትና ብለው የእንጨት ቅርፊት ይታጠናል ህዝባችን። የእንጨት ሽበት የአቦዬ ፀጉር ነው፣ የአቦዬ ፀጉር ነው፣ የአቦዬ ፀጉር እንዲመሰለ እንዲህ እየተባለ ወይኔ 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 የእግዚአብሔር ልጅ ከድንግሊቱ የተወለደ የዓለም መድኃኒት የሞተበትን እኮ ሞቱን ተፉበት እኮ ታውቃለህ። ትፋታቸውን ተፉበት በሱ ሞት ላይ። የአቦዬ ፀጉር እንዲመሰለ እንደ ኤርሚ ያረ በጣም እኮ ነው የሚገርምህ። የት ነው ስላቸው እዚህ እንትን ዝቋላ ተራራ ላይ እዛ ሄደህ ባህታውያኑ ይሰጡሃል ከጫካ ውስጥ ይላል። ጫካ ውስጥ ምንድነው የሚሰጡት ተብሎ ሪከርድ ተደርጎ ሲያዝ የእንጨቱን ሽበት አልጌውም ማለት ነው ፈቅፍቆ ይሰጣል። ይሄን ስትገቡ ድርቅ አድርገውት እጥን ያርጉት ልጆቹትን ውልቅ ይልላቸዋል ከላያቸው ላይ ይላል። አንተ እዛው ጭስህን ታጠን ብራዘርዬ። እኔ ሄጃለሁ ብዬ ስልህ ትናንት ዛሬ ሕይወት ያምሮበታል፣ መርዶ ለዲያብሎስ ማለዳ ደርሶታል። አዎ በቃ ብራዘር ውልቅ ወደ ኢየሱስ። ጓዜን ጨርቄን ቅሌን ጥዬ ተከተለኝ ብሎ ሲለኝ ተከተለኝ ብሎ በሚል ቃል ብቻ ማቴዎስን ቀረጥ ከሚቀርጥበት ቦታ ላይ ብድግ ብሎ ተከተለው። ተከተለኝ ተከተሉኝ ሲለው ጴጥሮስና አንድሪያስ ያዕቆብና ዮሐንስ የገሊላ ባህር ላይ መረቦቻቸውን ጀልባቸውን ትተው ሰላም ብያለሁ። 1600 ሰው ከበስተኋላ ተደብቀ ስማ አይቻለሁ። እንደዚህ ቲክታክ እንደዚህ ሲያመጣልኝ ፍለፊት ሰላም ብያለሁ። የጌታ ሰላም በእናንተ ላይ ሆን። ተከተለኝ አንድ ቃል ተናግሮ ጴጥሮስ ተከተለው፣ ዮሐንስና ያዕቆብ ተከተሉት፣ ማቴዎስ ተከተለው፣ ኤርሚያስም ተከተልኩት። ይጥለኝ እንዴ? እንዴት ነው ማለት? ሰናይ ምን ታስባለህ በዚህ ጉዳይ ላይ? እንደው ግን ብዙ የጌታ ነገር ብዙ የሚያስተማምን አይመስልም አይደል? ነገሩ የሆነ ቦታ ላይ ሲደርስ ከአቅሙ በላይ ሊሆን ይችላልና ለማንኛውም ጠንቀቅ ማለት ነው ያለብን። ሌላ ሪዘርቭ እንያዝ ብለን እንላለን እንዴ? አይባልም። እራሱ በቃሉ አልጥልህም ከቶም አልተውህም ብሎናል። የሚያልፍብን ነገር ሁሉ በሙሉ እግዚአብሔር እንደ ጣለን የሚመስል ነገር ዙሪያችንን ቢያወራም እንኳን ግን እግዚአብሔር ጻድቅ ነው። እግዚአብሔር በቃሎች ታማኝ ነው። እግዚአብሔር ቅዱስ ነው። እግዚአብሔር እንደ ሰው አይደለም። እግዚአብሔር እንደ ሰው አይደለም። ጌታ እንደ ሰው አይደለም። ነፍሳችን እሱን አውቃለች። እነዚህ ያድናሉ ብለው የሚሏቸው በሙሉ እንደማያድኑና ያድናሉ ብለው የሚሉን ሰዎችና ፍጡራን ሕይወትን እንደማይሰጡ ይሄ የተረጋገጠ ይሆን። ሕይወት የሚሰጥ ክርስቶስ ነው። ሕይወት ሰጪ ክርስቶስ ነው። ከሱ ውጭ ማንም የለም። ወደ ማንም ብትሄድ አልኩ፣ ወደ ማንም ብትሄድ ጠብታ ውሃ አይሰጡም እንኳን ሕይወት ሊሰጡ አይሰጡም። ሕይወት ሊሆንልን ሊበዛልን የመጣ ጌታ አንድ ጌታ ነው። የአንዱ ጌታ የሁሉ ጌታ ነው። ለሚጠሩት ሁሉ ድሃ ነው አይልም። ለሚጠሩት ሁሉ ባለጠጋ ነው። የጌታን ስም የሚጠራ ይድናል። በቃ እነዚህ መጽሐፍቶች ውስጥ የተጻፉ ቅድም ያያቸዋቸው ገድላት ድርሳናት ውስጥ የተጻፉት በዚህ በትልቁ በእግዚአብሔር እንድትታመኑ አይደለም የሚያደርጉት፣ በፍጡራን በስጋ ለባሾች እንድትታመኑ ነው የሚያደርጉት። ከእነርሱ ራቁ፣ ወደ ጌታ ነው። በእነሱ አትታመኑ፣ በጌታ ታመኑ።